ምንት ያነው መከሙ ምንድነው የሚያስተኛችሁ? አሁን እንደምትመለከቱት ወጀቡ ብዙ ነው፣ ማይበሉ ብዙ ነው፣ ነፋሱ ብዙ ነው፣ መከራው ብዙ ነው፣ እንግልቱ ብዙ ነው፣ ስቃዩ ብዙ ነው፣ ሞቱ ብዙ ነው። በዚህ ሞት መካከል ግን በጣም ብዙዎቻችን ምንም እንዳልተፈጠረ አስበን እንተኛለን፣ ተኝተን እንነሳለን። ምን ያስተኛችኋል? ዓለምና በዓለም ያለውን አምሮቱን አትውደዱ፣ ዓለሙም በዓለም ያለው ሁሉ ኃላፊ ነው ብሎ ዮሐንስ በመልእክቱ እንዳስተማረ። እኛማ የሚታየን ብዙ ነገር ነው። እኛ የምንሰጠውና የምንሰነዝረው ሐሳብ እጅግ ሰፊ ነው። እንደኛ ሐሳብ እንደኛ ፈቃድ ሳይሆን የእግዚአብሔር ፈቃድ ይሁን ብሎ መኖር። ራስን ለመግዛት መጾም ጥሩ ነው። ለእግዚአብሔር ለመገዛት መስገድ ጥሩ ነው። ሌላውን ለማስገዛት ደግሞ መመጽወት ጥሩ ነው። ሕሊናችን ኃጢአታችንን ካልዘከረ፣ አንደበታችን ክፉ ስራ መተላለፋችንን ካልዘረዘረ፣ ለአበ ነፍስ ካልነገረ በስተቀር ገና ራሳችን አልገዛ ነው። ስለዚህ ይሄ የጾም ጊዜ ነው። ራስን መግዛት ንስሐ መግባት ነው። ራስን መግዛት ራስን መክሰስ፣ ራስን በእግዚአብሔር ፊት ማዋረድ ነው። ዓለሙኒ ኃላፊ ወንብረቱኒ ኃላፊ ይላል። ዓለሙ ኃላፊ ነው፣ ንብረቱም ኃላፊ ነው። ዓለምና በዓለም ያለው ሁሉ ኃላፊ ነው። ዓለሙን የሚከተል ሰው አብሮ ያልፋል። ጾም በነፍሳችን ላይ የተጫኑ ቁስል እንዲፈውስ ነው። ጾም ትፈውስ ቁስለ ነፍስ፣ የነፍስን ቁስል የምትፈውስ ናት። መድኃኒትነቷ መጀመሪያ ለራስ ናት። ጾም ራስን ለመግዛት ፈቃድን ለመቆጣጠር በእግዚአብሔር ከመታየት ሌላውን ለእግዚአብሔር ከማሳየት የሚቀድመው ራስን ለማየት መነጽር ይሆናል ጾም። ለሰነፍ ሰውና ለማያስተውል ሰው ንግግር የሚያበዛ ሰው ጭልጥ ያለ እንቅልፍ ውስጥ ተኝቶ ወሬን የሚሰማ ሰውን ነው የሚመስለው ይላል። አንዳንዶቻችን ቆመናል። ስጋችን ቤተ መቅደስ ውስጥ አለ። ሐሳብና ፈቃዳችን ሕሊናችን ግን ሙግት ይዞ በየመንደሩ በየሰፈሩ ከቤተ ክርስቲያን አጸድ በአፋ ነው። አይታችኋል። ሰሞኑን እንደ አንድ አዲስ ወረርሽኝ ሆኖ ደግሞ በጣም በየቦታው በየጥቃቅኑ በየሰፈሩ ራሳቸውን የሚያጠፉ ወጣቶች፣ ጊዜውን መሸከም ያቃታቸው፣ ሐሳብ ጭንቀት በሙሉ በቀላሉ የሚረታቸውና ይሄንን ኑሯቸውን ሕይወታቸውን እግዚአብሔር የሰጠውን የተቀደሰ ነፍስ እንደ ከንቱ ማየት የጀመሩ ወጣቶች ይበዛሉ። ከእግዚአብሔር መገዛት የሚቀድመው ራስን መግዛት። ከመንፈስ ፍሬዎች ቀዳሚ የተባለው እግዚአብሔርን ከመምሰል የሚቀድመውና ለእግዚአብሔር ከመገዛት ቀዳሚው ራስን መግዛት። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ እኔ ተመለሱ ያን ጊዜ እኔም ወደ እናንተ እመለሳለሁ አለ። በሉ እስኪ ወደ እኔ ተመለሱ በሉ። እኔም እመለሳለሁ። ስንመለስ እግዚአብሔር ይመለሳል በሉ እንጂ። ስንመለስ እግዚአብሔር ይመለሳል። እሺ ስንለው እግዚአብሔር እሺ ይለናል። ነገር ግን ለሚጠምሰው አንተም ታውሩ ግድመ ግድመ፣ እናንተ አግድም አግድሙን ትሄዳላችሁ፣ እኔም ያኔ አግድም አግድም ትቻችሁ እሄዳለሁ ይላል እግዚአብሔር። ለጠማማ ሰዎች የጥመት ዋጋ፣ ለደካማ ሰዎች፣ ለጎሰቆሉት ሰዎች፣ ከሕጉ ለራቁት ሰዎች እግዚአብሔር ርቆ ለጥፋታቸው አሳልፎ ይሰጣቸዋል። ጸሎት መጽሐፍ ካላችሁ ዳዊታችሁን ከፍታችሁ ስታነቡት ከ15ቱ የነቢያት ጸሎት መካከል ከጸሎተ መናሴ ቀድሞ ያለው የነቢዩ ዮናስ ጸሎት ነው። ይሄ ማለት ሁሌ የምንጸልየው ጸሎት ማለት ነው። ትልቁ ስራችን፣ ዋናው ተግባራችን እግዚአብሔርን ፈርቶ ለሕጉ ተገዝቶ መኖር ነው። ስራዬ እግዚአብሔርን ማምለክ ነው አለ። ነገር ግን እግዚአብሔርን አላመለከም። የሚያመልከው ሰው ለእግዚአብሔር ይታዘዛል። እግዚአብሔርን አመልካለሁ የሚል ሰው ለትእዛዙ ይገዛል። ለነሰ ተግባርን አቢው እቱ፣ የኛ ስራችን ታላቅ ነው። ታላቁ ስራችንም ምንድነው መሰላችኋል? ፈሪያ እግዚአብሔር፣ እግዚአብሔርን መፍራት፣ እግዚአብሔርን ማምለክ፣ እግዚአብሔርን ማመስገን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው አዕይንተ እግዚአብሔር ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ መለኮታዊ ለሆነው ምስጢር ላይካን የምትሆኑ ወንድሞቼ ዲያቆናት፣ ልዑለ ባህሪ ቅዱሰ ባህሪ ንጹሕ እግዚአብሔር አምላክ እንዲሰማችሁ እግዚአብሔርን ለመስማት እጅ ለመንሳት ደጅ ለመጥናት በተቀደሰው ስፍራ የተገኛችሁ ምእመናን፣ ምእመናት ሁላችሁም የእግዚአብሔር ቤተሰቦች እንደምን ከረማችሁ? እንደምን ሰነበታችሁ? አሜን። እንድናስበው የረዳን እንድናመሰግነው የፈቀደልን በደላችንን ኃጢአታችንን ክፉ ስራ መተላለፋችንን ሰፍሮ ቆጥሮ ያላጠፋን ይልቁንም ከማያልቀው ልግስናው ከማይጓደለው ቸርነቱ የነሳ ዕድሜ ሰጥቶ በሕይወትና በጤና
በእምነት ጥላ ስር የሰበሰበን የቅዱሳን አምላክ እግዚአብሔር ስሙ ለዘላለም ይክበር ይመስገን። እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ በተፈቀደልንና በተሰጠን ጊዜ ለሰማዩ መንገዳችን ስንቅ ለነፍሳችንም ቀለብ የሚሆነውን ቃሉን እንማማራለን። ለትምህርታችን መነሻ የቅዱስ መጽሐፍ ኃይለ ቃል ለ3 ቀን ሱባኤ የነነዌን ሕዝብ የታረቀ እግዚአብሔር አምላክ ይቅር እንዲለን ከነሱ ትምህርት እንድናገኝ በትንቢተ ዮናስ ምዕራፍ 1 ቁጥር 6 ላይ ምንት ያነውመከ ምን ያስተኛል የሚለውን መነሻ አድርገን እንማራለን። ትምህርቱ ሲጠናቀቅ ከአጸደ ቤተ ክርስቲያን ስንወጣ የተቀበልነው መልእክት የሰማነው ቃል ከኛ እንዳይወጣ በልባችን ሰሌዳ በሊናችን ጓዳ ተጽፎ ለስራ እንዲያተጋን ቃሉ በእኛ እንዲኖር እኛም በቃሉ ለመኖር እንድንችል ደጅ እየጠናን ድምፃችሁን ከፍ አድርጉና እስኪ ምን ያስተኛሃል በሉ እንጂ ምን አላችሁ? መልካም ጸልዩ ወሰአሉ ለነሂ ከመያርሁ እግዚአብሔር አናቀጸ ቃል ወጸልዩ ሊተ ብዙሃ ከመ እክስቶ ዘክርስቶስ ምስጢረ በከመ ይደልወን እንግር። ሰማያዊ የሆነውን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ የሆነ ቃል እንድንማማር በቸርነቱ ለሁላችንም የቃሉን ደጅ የልቦናችንን ጆሮ እንዲከፍትልን ጸልዩ። ይልቁንም ልናገር እንደሚገባኝ መጠን ብቻ እንድገልጠው እኔንም በጸሎታችሁ አግዙኝ። ለእኔ ለደካማው ባሪያ ተናጋሪ አንደበት፣ ለእናንት ለአገልጋዮቹም ሰሚ ጆሮ፣ አስተዋይ አእምሮ፣ ውሳጣዊ ልቡና፣ መንፈሳዊ ሰብዕና እግዚአብሔር በቸርነቱ ያድለን። እውቀትን ከምስጢር ጥበብንም ከማስተዋል እያስማማ ለፍጥረት ሁሉ እንደ በጎ ፈቃዱ ማስተዋል የሚሰጥ ጥበብን የሚገልጥ ልሳነ ዓለም ከሳቴ ምስጢር አምላካችን አንዱ እግዚአብሔር መንፈስ ቅዱስ የራቀውን አቅርቦልን የረቀቀውን አጉልቶልን የተሰወረውን ገልጦ የተከደነውን ከፍቶ እንድንረዳ ይርዳን። ህጢተ አምሳል ምን አምሳላት ከምሳሌዎች ሁሉ ምሳሌ ታጣላት። ምንም አይነት ምሳሌ ከምንም ተገኝቶ ክብሯን የማይገልጥላት መዝገበ ምስጢር የቤተ ክርስቲያናችን አንደበት ሰዓሪ ተመርገሙ ለአዳም መድኃኒታ ለሔዋን የምንላት የኛ የደካሞቹ የኃጥአን ተስፋ ለዓለም ሁሉ የመዳን ምክንያት ለሞተው ለተቀበረው ዓለም ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ የሆነ የዓለም ሁሉ መድኃኒት ክርስቶስ የተገኘባት በጨለማና በሞት ጥላ መካከል ተጥለን ለነበርነው ከድቅድቅ ጨለማ ወደሚደነቀው ብርሃን እንድንሻገር ማንም የሚቀርበው በሌለ እውነተኛ ብርሃን ውስጥ የሚኖረውን ፀሐይ ጽድቅ እግዚእነ ኢየሱስ ክርስቶስ በማይጸኗ ተሸክማ ወደ ዓለም የወለደች እመብርሃን ድንግል ማርያም በአማላጅነቷ አትለየን። በቅዱሳኑ ቃል ኪዳን እግዚአብሔር አምላካችን ቸርነቱን አብዝቶ በመስቀሉ መርቶ ይህን የመከራና የፈተና ዘመን በቸርነቱ ያሻግረን። ሁላችን እንደምናውቀው በየዓመቱ ከአብይ ጾም አስቀድሞ ከሰባቱ የአዋጅ አጽዋማት መካከል አንዱ በረከት የምናገኝበትና ከሁሉም አጽዋማት በቁጥር ያነሰው እናቶች በፈሊጥ ነይ ነይ ብለው የሚጠሯት የነነዌ ሕዝብ ታሪክ የተለወጠበት የሱባኤና የጾም ጊዜ ይታወጃል። የእግዚአብሔር ፍጹም ይቅርታና ምሕረት የተነገረበት ነው። በዚህ በተነሳንበት ትንቢተ ናሆም ምዕራፍ 1 ቁጥር 6 ላይ ተንስ ወፀው አምላከከ ከመ ያድኅነነ እግዚአብሔር ወኢንሙት፣ እንዳንሞት እግዚአብሔር እንዲያድነን ተነስና ፈጣሪህን አምላክህን ጥራ። ምንት ያነውመከ፣ ምንድነው የሚያስተኛ? ስለምን ትተኛለህ? ምን አግኝቶ ተኝተሃል? ተነስና ካገኘን መከራ እግዚአብሔር እንዲያድነን የአምላክህን ስም ጥራ የሚል ቃል እናገኛለን። ይሄን የሚሉት እግዚአብሔርን የማያውቁ
በወደብ በኩል ዮናስ ወደሚኮበልልበት ስፍራ እየሄዱ ያሉ መርከበኞች ናቸው። ሁላችሁ እንደምታውቁት በትንቢተ ዮናስ ምዕራፍ 1 ከቁጥር 1 ጀምሮ የእግዚአብሔር ድምፅ የእግዚአብሔር ቃልና ትእዛዝ ወደ ዮናስ እንዲህ ሲል መጣ። ሄዶ ወደ ነነዌ ሕዝቦች ከጥፋታቸው የተነሳ መጥፎ ስራ በመስራታቸው እግዚአብሔር ላይ በማመጻቸው እግዚአብሔር እንዳዘነባቸውና በእነሱ ኃጢአት እነሱም ሕዝቡ፣ መሬቱ፣ እንስሳቱ፣ ምድሪቱ በሙሉ እንደምትጠፋ ወደ ነነዌ ወርደህ ስበክ ብሎ ዮናስን አዞታል። ዮናስ ነቢይ ነው። ዮናስ ምንድን ነው? ያው መነሻ ታሪኩን ሁላችሁ ታውቃላችሁ። በቀደሙት እነ ኤልያስ በተነሱበት ዘመን ላይ ኤልሳ የኤልያስ ጸጋ እጥፍ ድርብ ሆኖ ያደረበት ታላቁ ሰው በነ አካብና ኤልዛቤል ዘመን በነበሩበት የተወለደ ታላቅ ሰው ነው። እንዲያውም እንግዳ ነቢዩን በቤቷ ተቀብላ ታስተናግድ የነበረች መበለት ሴት ሞቶባት ነቢዩ በታምራት ያስነሳላት ልጇ ነው። ዮናስ ማለት የዋህ ርግብ ማለት ነው። ዮናስ ማለት ምን ማለት ነው? የዋህ ርግብ ማለት ነው። ባህሪው ስም ይመርሖ ሀበ ግብር፣ ስም ወደ ስራ ስለሚመራ እንደ ስሙ መኖር የቻለ የዋህ ነቢይ ነው። እግዚአብሔር ኋላ አክብሮ የትንቢት ጸጋና ሀብት ሰጥቶታል። ትንቢት ማለት ያለፈ ያለ እንደገና ሊመጣ ያለውን ማወቅ፣ አንድ ቦታ ተገኝቶ በሁሉ ቦታ የሚደረገውን መረዳት፣ ይሄ ትንቢት ይባላል እንጂ እንደ ዛሬው ያለ መረጃ አጣርተው አካሄዱን ተመልክተው በሁኔታዎች ደግሞ ተመርተው የሚናገሩ ሰዎች ነቢያት አይባሉም። የጥንቶቹ ነቢያት የሚገኙት በአንድ ቦታ የሚኖሩት በአንድ ዘመን፣ ነገር ግን በጸጋ የእግዚአብሔር ሀብት አድሮባቸው በዘመን ሁሉና በሁሉ ቦታ የሚደረገው የተገለጠላቸው። ትንቢተ አሞጽ ምዕራፍ 3 ቁጥር 6 ላይ እስመ አልቦ ዘይገብር እግዚአብሔር ዘኢ ነበበ ወዘኢ ከሰተ ለአግብርቲው ነቢያት፣ እግዚአብሔር አምላካችን ምስጢሩን ለባሪያዎቹ ለነቢያቱ ካልነገራቸው በቀር ምንም የሚያደርገው የለም ይላል። ምስጢሩን ይገልጥላቸዋል። ሊደረግ ያለውን እግዚአብሔር አስቀድሞ ያሳውቃቸዋል። እንዲህ ያሉ የሱ አንደበት የሱ አፍ የሆኑት አገልጋዮች ነቢያት ይባላሉ። የኛ መምህር ሊቁ አባታችን አባ ጊዮርጊስ ዘጋስጫ ዘበነቢያት አስተንፈሰ እግዚአብሔር ከመ ያስምዕ ቃሎ ለሕዝብ፣ እግዚአብሔር ለሕዝቡ ቃሉን ማሰማት ሲፈልግ እስትንፋስ የሚያደርገው አድሮባቸው የሚተነፍሰው በነቢያቱ ነው ይላል። ስለዚህ ነቢያት ማለት አፉ ለእግዚአብሔር፣ የእግዚአብሔር አፍ የእግዚአብሔር እስትንፋስ ናቸው። ዮናስ እግዚአብሔር ተናገረው፣ ነነዌ ትገለበጣለች፣ ትጠፋለች፣ ኃጢአታቸው፣ በደላቸው፣ አመፅ፣ ክፉ ስራ፣ መተላለፋቸው በእኔ ዘንድ በርትቷል፣ ጣዖት አቁመው የሚሰግዱ እግዚአብሔርን የማያውቁ ህዝቦች ሆነዋል፣ በእግዚአብሔር ፊት የማይገባ ስራ ሰርተው ራሳቸውን የጎዱ የሚመላለሱ ህዝቦች ስለሆኑ አዝኜባቸዋለሁ አለ። ታላቂቱ ነነዌ ታላቅ ኃጢአት የተሰራባት ከተማ ሆነች። ስለዚህ ዮናስን ሄደ ህዝቡን ንገራቸው እንደሚጠፉ አለው። ዮናስ ግን ለእግዚአብሔር መታዘዝን እምቢ አለ። ለምን እምቢ አለ መሰላችሁ? ነቢይ ስለሆነ ተመለሱ ከጥፋታችሁ መንገድ ብዬ እግዚአብሔር እንደሚያጠፋ ስነግራቸው እነሱ ይመለሳሉ። ያው ቀድሞ ያውቃል ነቢይ ስለሆነ። ሲመለሱ እግዚአብሔር ደግሞ ይመለስላቸዋል። ያን ጊዜ እግዚአብሔር እነሱን ባለማጥፋቱ የተነሳ የተናገርኩትን ትንቢት የሐሰት ቃል ይላሉ፣ እኔን ሐሰተኛ ነቢይ ይሉኛል፣ አንተ መማርህ ላይቀር ተናግሬ ሐሰተኛ ከምባል ወደ አልከኝ ስፍራ አልሄድም አለ። እንዲያውም በኢዮጴ ወደብ በኩል ነነዌን ትቶ ወደ ተርሴስ መኮብለል ጀመረ። ምን ይላል? ወትሐጣ ዮናስ እምገጸ እግዚአብሔር፣ ከእግዚአብሔር ፊት ዮናስም ታጣ ይላል። ዮናስ ከእግዚአብሔር ፊት ኮበለለ፣ ከእግዚአብሔር ፊት ጠፋ ይላል። ከእግዚአብሔር ፊት መጥፋት ይቻላል? ይቻላል? የእግዚአብሔር ፊት የሌለበት ስፍራ አለ? ያው እግዚአብሔር ሁለት አይነት ፊት አለው። ፊት የሚባለው ይሄ መልክ ገጽ ብቻ እንዳይመስለን ማለት ነው። ፊት የሚባለው ገጸ ምሕረትና ገጸ መዓት አለ። ከእግዚአብሔር ከምሕረቱ ፊት ታጣ። በጎ ነገር ያልሰራ ሰው እግዚአብሔርን ያጣ ሰው ከእግዚአብሔር ፊት የታጣ ይባላል። ለዚህ ነው የማናስበውና የማንረዳው በሊናችን የሌለውን ነገር አጠገባችን ተቀምጦ እንኳን እናጠዋለን።
ለምሳሌ አንድ ሰው መቼም አንተ አይሆንልህም አታይም፣ ግን ግባና እስኪ እቃው ፊት ለፊት አለ አምጣ ቢባል አታይም የሚለውን እያሰበ ስለሚሄድ ሳያዩ ይቀራል። ከዛ ሰው ይመጣል ይሄ እኮ ነው ፊት ለፊት ያለው ብሎ ያነሳዋል። እንደ አስተሳሰብ ምርምር ደግሞ ፐርሰፕሽን ኦፍ ብላይንድ ስፖት ይባላል። ምን ማለት ነው? አይምሯችን ላይ ስዕሉን ያጠፋዋል። አለማየቱ ትልቅ ስዕል ይሳላል። መጀመሪያ አለማየቱ ትልቅ ስዕል ይሳላል ማለት አታይም የሚለውን ቃል አይምሯችን ላይ አድርገን ንብረቱ እንኳ ቢኖር እሱን ማሰብ ስዕሉን አይምሯችን መሳል ያቆማል። የማናስበውና የማናስተውለው ነገር ከሊናችን ይርቃል። ለዚያ ነው የማያስባቸውና እግዚአብሔር የማያስተውላቸው ሰዎች ከእግዚአብሔር ፊት የራቁ ናቸው። እግዚአብሔር በሁሉ ቦታ አለ። በእግዚአብሔር ፊት እያሉ ግን እግዚአብሔር የሌሉ ብሎ ይተዋቸዋል። አያውቃቸውም። ገርማቸዋል። እግዚአብሔር ሁሉን የሚያውቅ ሁሉን አዋቂ ነው። ሁሉን የሚያይ በሁሉ ስፍራ ያለ ነው። ነገር ግን በሁሉ ስፍራ እያለ የማያቸው ሁሉ ቦታ እያለና ሁሉን እያወቀ የማያውቃቸው ሰዎች አሉ። ታስተውላላችሁ። በማቴዎስ ወንጌል ምዕራፍ 25 ላይ ከ10 ቆነጃጅት መካከል 5ቱ ልባም መቅረዙ ላይ ዘይት ኖሯቸው መብራታቸውን አብርተው የገቡ ናቸው። 5ቱ ግን ዘይት ያልነበራቸው ናቸው። መብራት ስለሌላቸው መብራታቸውን ሲጠፋባቸው ዘይት ፍለጋ ወደ መንደር ሄደው ሲመለሱ አዳራሽ ተዘግቷል። ሙሽራውን እንዲያስገባ ሲለምኑት እንዲህ አላቸው ይላል፣ አማን አማን እብለክን እያመረከን እውነት እውነት እላቸው እኔ አላውቃችሁም አላቸው። ሁሉን የሚያውቀው ሙሽራ ጠርቷቸው ድምተኛ ሆነው ነገር ግን አላውቃችሁም አላቸው። የማያውቃቸው የማያያቸው ከፊቱ የሚጠፉና የሚታጡ ሰዎች አሉ። እግዚአብሔር በአማልክት ማህበር መካከል ቆመ ይላል። ኃጢአተኛ ባለበት ስፍራ እግዚአብሔር አይቆም። ኃጢአተኛም እግዚአብሔር ፊት መቆም አይቻለውም። ለዚህ ነው ዮናስ አልታዘዝም ስላለ በእግዚአብሔር ሕግና ትእዛዝ ላይ ስላመፀ ከእግዚአብሔር ፊት ታጣ ይላል። ከእግዚአብሔር ፊትም ኮበለለ። ያን ጊዜ ወደ መርከብ ገብቶ ከገንዘቡ ከፍሎ አብሯቸው ከነነዌ ጉዞ ጠፍቶ ወደ ተርሴስ በኢዮጴ ወደብ በኩል መኮብለል ጀመረ። ያን ጊዜ ዮናስ ተመልከቱ፣ በፊቱ ቢያገኘኝ ነው የሚነዘንዘኝ ሂድ የሚለኝ፣ እንዲያውም ከእግዚአብሔር ፊት ልራቅለት አለ። ለዚህ ነው ዮናስ ማለት የዋ ማለት ነው። እስራኤል ብቻ ያለ የሚመስለው ከእስራኤል በኢዮጴ ወደብ በኩል ወደ ተርሴስ ሲኮበልል እግዚአብሔር ፊት ታቶ እግዚአብሔር የሚያጣው መሰለው። ያን ጊዜ እግዚአብሔር ዮናስ በመርከቡ የውስጠኛው ክፍል ገብቶ ተኝቷል። መተኛት ብቻ መሰላችሁ? ተኝቶ ያንኮራፋ ነበረ ይላል። ምን ይል ነበር አልኳችሁ? ያንኮራፋ ነበር። ከዚያ በኋላ እግዚአብሔር አምላክ ነፋሱን አዘዘው። ነፋሱን መጥቶ በመርከቡ ላይ ማዕበሉ አንስቶ መርከቧን አናወጣት፣ ሊወድቅ ደረሰ። እነሱም በምን ምክንያት ይሄ ያገኘን እያሉ ተጨነቁ አብዝተው። ንብረታቸውን ሁሉ እያወጡ ወረታቸውን ያተረፉበትን ሀብታቸውን መርከቡ ይቀልላቸው መስሏቸው መጣል ጀመሩ ይላል። ነገር ግን እንዳልዳኑ ንብረታቸውን ማውጣታቸው ተጨንቀው ማልቀሳቸው እንዳላተረፋቸው ባሰቡ ቁጥር እየተጨነቁ ሊቀ ሐመር የነበረው ዋናው የመርከቡ መሪ ያው ካፒቴን የምንለው ወደ ውስጠኛው የመርከቡ ክፍል ሲገባ ዮናስን ተኝቶ አገኘው። ከዚያ በኋላ ነው ቅድም እንደነገርኳችሁ ተንስ ወፀው አምላከከ ተነስና አምላክን ጥራው ከመያድነን እግዚአብሔር ወኢንሙት እግዚአብሔር እንዳንሞት እንዲያድነን አንተ ሰው ምንት ያነውመከ ምንድነው እንደዚህ የሚያስተኛ አለው። ምናልባት እግዚአብሔር ያድነን እንደሆን ተነስና አምላክን ጥራ አለው። ከዚያ በኋላ ዮናስን በመካከላቸው መጣ፣ ጭንቀታቸውን ተመለከተ። ይሄ ነገር ያገኛችሁ በእኔ ምክንያት ነው አላቸው። አየለም አሳልፈን አንተን አንሰጥም፣ ባይሆን በማ ምክንያት ይሄ እንደደረሰብን ራሱ አምላክ እግዚአብሔር ምልክት ያሳየን እንደሆን ብለው ዕጣ ተጣጣሉ። ዕጣው ዮናስ ላይ ወጣ። አለቀሱ፣ ለመኑ። በዚህ ሰው ምክንያት ይሄ አግኝቶን እኛ አሳልፈን ብንሰጠው የሰው ደም ዕዳ እንዳይሆንብን አምላካችን ይቅር በለን አሉ። በሉ አላቸው ዮናስ፣ ዕጣው በእኔ ላይ ወጥቷል። እኔን ወደ ባህሩ ብትጥሉኝ መርከቡ ሰላም ይሆንላችኋል አለ። እስኪ በሉ እኔን ብትጥሉኝ ሰላም ትሆናላችሁ። ይሄን በደንብ ያዙልኝ። እኔን ብትጥሉኝ በሉ እስኪ ሰላም ትሆናላችሁ። ያን ጊዜ ዕጣ የወጣበትን ፈቃዱም ሆኖ ተላልፎ የተሰጠውን ዮናስን አነሱና ወደ ባህሩ ጣሉ። ከዚያ በኋላ መርከቡ ሰላም ሆነ ይላል። መርከቡ ሰላም። እነሱም እግዚአብሔርን ለመኑ፣ ስለትም ተሳሉ።
ፈጣሪያቸውንም አመሰገኑ። ፈጣሪያቸውን እንዲያውም እግዚአብሔር ፈጣሪን አመሰገኑ ይላል። ዮናስን አምላክ አመሰገኑት። ጠይቀውታል ዮናስን፣ አንተ ምንድነው ስራ? ይሄ ሁሉ የመጣብን ባንተ ምክንያት ከሆነ ማን የት ሀገር ሰው ነህ እያሉ ይጠይቁት ነበር። ስራዬ ብሏል ዮናስ ቀድሞ ሳይወድቅ፣ ስራዬ ባህርንና የብስን የፈጠረ የሰማይ አምላክ እግዚአብሔርን ማምለክ ነው አለ። ስራው ምንድነው ዮናስ? በጣም የዋ መሆኑን ተመልከቱ። ፊት ለፊት ስላገኘኝ ነው የሚነዘንዘኝ ብሎ በባህር የሚሄደው አምላኩ ግን ባህሩንም የብሱንም የፈጠረ ነው ብሎ መሰከረ። ስራዬ ነው፣ እኔ ከዕብራውያን ወገን ነኝ፣ ከዚህ ዘር ከዚህ ነገድ ተብዬ ግን ማልጠራ ሰው ነኝ። ስራዬን ካላችሁ ትልቁ ስራዬ እግዚአብሔርን ማምለክ ነው አለ። የእናንተ ስራችሁ ምንድን ነው? ስራችሁ አንደኛ ጢሞቴዎስ መልእክት ምዕራፍ 6 ከቁጥር 6 እስከ 8 እንዲህ ተብሎ ተጽፏል። ለነሰ ተግባርን አብይ ውእቱ፣ የኛ ስራችን ታላቅ ነው። ታላቁ ስራችንም ምንድነው መሰላችኋል? ፈሪሃ እግዚአብሔር፣ እግዚአብሔርን መፍራት፣ እግዚአብሔርን ማምለክ፣ እግዚአብሔርን ማመስገን ነው። እስመ አልቦ ዘአምጻእነ ውስተ ዓለም፣ ወደዚህ ዓለም ምንም ይዘን የመጣነው ነገር የለም። አልቦ ኢንክል ነሲአ እምኔሁ፣ ከዚህ ዓለም ደግሞ ምንም ልንወስድ እንኳን አልተፈቀደልንም ማለት። ትልቁ ስራችን ዋናው ተግባራችን እግዚአብሔርን ፈርቶ ለሕጉ ተገዝቶ መኖር ነው። ስራዬ እግዚአብሔርን ማምለክ ነው አለ። ነገር ግን እግዚአብሔርን አላመለከም። የሚያመልከው ሰው ለእግዚአብሔር ይታዘዛል። እግዚአብሔርን አመልካለሁ የሚል ሰው ለትእዛዙ ይገዛል። ለእግዚአብሔር ያልታዘዘ ለትእዛዙ ያልተገዛ ዮናስ ወደ ባህር ሲጣል እግዚአብሔር ያን ጊዜ የባህር አሳ ነባሪን አዘዘው ይላል። አሳ ነባሪውም መጣ፣ አፉንም ከፈተ፣ ዮናስንም ዋጠው ይላል። ውሃ እንዳያገኘው አድርጎ በሆዱ ውስጥ ዮናስን እግዚአብሔር አምላክ በአሳ ነባሪ ሆድ ውስጥ ደበቀው። ዮናስም በዚያ በጥልቁ ውስጥ ሆኖ 3 መዓልትና 3 ሌሊት ያለቅስ ጀመረ። ከዚያ ያም እባብ ከእግዚአብሔር ታዘዘና ወስዶ ነነዌ አድርሶ ዮናስን ተፍቶታል። ዮናስም በዚያ መካከል ስብከቱን ሰብኮ የእግዚአብሔርን ሕግ ፈጽሟል። ወደ መነሻችን እንመለስ። በመነሻ ኃይለ ቃል ታላቁ የመርከቡ አለቃ ዮናስን የተናገረው ንግግር ዛሬም ሊቀ ሐመር የተባለው አምላካችን ፈጣሪያችን ወደ ጥልቁ ወርደን አንቀላፍተን ለምንተኛ ለሁላችንም የተሰጠ መልእክት ነው። ምንት ያነውመክሙ፣ ምንድን ነው የሚያስተኛችሁ የሚል። ምክንያቱም አሁን እንደምትመለከቱት ወጀቡ ብዙ ነው፣ ማይበሉ ብዙ ነው፣ ነፋሱ ብዙ ነው፣ መከራው ብዙ ነው፣ እንግልቱ ብዙ ነው፣ ስቃዩ ብዙ ነው፣ ሞቱ ብዙ ነው። በዚህ ሞት መካከል ግን በጣም ብዙዎቻችን ምንም እንዳልተፈጠረ አስበን እንተኛለን፣ ተኝተን እንነሳለን። ምን ያስተኛችኋል? የሚተኛ ሰው እንዲነቃ የሚነገረው የመቀስቀሻ መልእክት ነው። ይሄ የቤተ ክርስቲያናችን የዕለት የዕለት ትምህርትና አዋጅ ይሄ ነው። እንዲያውም ትሰማላችሁ፣ መጥቅ ይደወላል። ደውል ማለት በቤተክርስቲያን ሰምታችኋል አይደል? ደውል ማለት ለተጋቡ ብቻ አይደለም የሚደወለው፣ እኛን ለማንቃት ሀሳባችን ለማቅናት። ተሰብስበን መተን እኮ ቅዳሴው መካከል ላይ በብዙ አዋጅ፣ በብዙ ትእዛዝ፣ በብዙ ምሪት ህይወታችን እንዲስተካከል ደውሉ እየተደጋገመ ይደወላል። ተመልከቱ፣ ጻኡ ሲባል ይደወላል፣ ለመውጣት ትእዛዝ ተሰጥቶ። እግዚኦ ሲባል ይደወላል፣ እያንዳንዱ ሰው ተነስቶ እጁን ዘርግቶ ወደ ፈጣሪው ለመጮህ። ከቤተልሔም ስጋውና ደሙ በትንሹ መጥቅ እየተደወለ በቅዳሴው ተጋቡ ይደወላል፣ ለፍታት ይደወላል። ቤተክርስቲያን አዋጅ ሲኖራት፣ ጥሪ ሲኖራት፣ ምዕመናን ሲሰበስብ ደውል ይደወላል። ይሄ ደውል ምንት ያነውመክሙ፣ ምን ያስተኛቸዋል፣ ተነሱ የሚል አዋጅ አለው። ያው የተኛ ሰው መቀስቀስ አለበት። መቼም የተኛ ሰው የሚቀሰቀሰው አውቆ የተኛ አይደለም። አውቆ የተኛን መቀስቀስ በድንጋይ ላይ ውሃ ማፍሰስ ይላሉ አባቶቻችን። በድንጋይ ላይ ውሃ ማፍሰስ ማለት ድንጋዩ የሚጠጣው የሚረባው ነገር የለም፣ ውሃውም ይባክናል፣ ለድንጋዩም ርባና የለውም። አውቆ የተኛን ሰው መቀስቀስ እንደዚህ ነው። አውቆ የተኛን መቀስቀስ ድንጋይ አለት ላይ ውሃ እንደማፍሰስ ነው። ስለዚህ ከንቱ ድካም ነው የሚሆነው። መጽሐፍ እንዲህ ይላል። ታላቁ ሲራክ በመጽሐፈ ሲራክ ምዕራፍ 22 ቁጥር 7 ላይ አንቅሆ ቀስቀሰው እምአብይ ነዋም ለዘይነውም፣ ከታላቅ እንቅልፉ ላይ የሚተኛውን ሰው አለ። የሚተኛውን ሰው ከታላቁ እንቅልፉ ላይ ቀስቅሰው። ነገር ግን አለና ምን አለ? ዘይነግሮ ለአብድ ከመዘይነግር ለድቁስ፣ ለሰነፍ ሰውና ለማያስተውል ሰው ንግግር የሚያበዛ ሰው ጭልጥ ያለ እንቅልፍ ውስጥ ተኝቶ ወሬን የሚሰማ ሰውን ነው የሚመስለው ይላል። ወሶባ ሄለቀ
ነጊሮቶ ይብለከ ምን ተትቤ ነግረኸው ስታበቃ ሰነፍ ሰው ምንድነው ያልከው ይልሃል። የተኛን ሰው አውቆ ቢተኛ አሊያም ሳይነቃ ነገር አብዝተ ብትናገር አይሰማህም ይላል። ዛሬ በጣም ትምህርት ይሰጣል፣ ስብከት ይሰበካል። አብዝታ ቤተ ክርስቲያን ከነግ ስባት እስከ ሰርክ መስዋዕት ድረስ ደጃፎቿ ተከፍተው ቃል እግዚአብሔር ይነገራል። ነገር ግን ይሄ ሁሉ የሚነገረው ቃል እግዚአብሔር ምንም እንዳልተፈጠረ አስበን እንድናድር የሚሆነው ብዙዎቻችን በመኝታ ላይ ያለነው ስላልነቃን ነው። ቅዳሴ ላይ ተሰማላችሁ ዲያቆኑ እየደጋገመ ተንሥኡ ለጸሎት ይላል። እንዲያውም እለተነብሩ ተንሱ የተቀመጣችሁ ሰዎች ተነሱ የሚል አዋጅ ያውጃል። አበው የተቀመጣችሁ ሰዎች ተነሱ ማለት በቅዳሴ ላይ እንድንቀመጥ አዋጅ ትእዛዝ ኖሮ አይደለም። እንዲያውም በእኛ ቤተ ክርስቲያን ነው በብዛት ቤተ መቅደስ ሲሰራ ከቤተ መቅደሱ ንዋያት መካከል አንዱ አስፈላጊ ነገር መቀመጫ ወንበር የሆነው። ምስራቃውያኑን በሉ ከምስራቃውያኑ ውጭ ኦሪየንታል ከተባሉ ጸባሃውያን የኛን ሃይማኖት በዶግማ ጭምር ከያዙት እንደ ህንድ ቤተ ክርስቲያን ያሉት ብታዩ በቤተ መቅደስ ውስጥ ወንበር የሚባል ነገር አይቀመጥም። ምክንያቱም ቤተ መቅደስ ማለት ቀራኒዮ ማለት ነው። ቀራኒዮ ላይ የሚቀመጡ ቁማርተኞቹ ብቻ ናቸው። ቀራኒዮ ላይ ብርቶቹ የተሸለሙት ጸንተው የቆሙት ናቸው። ወንበዴው የቀኙ ለምሕረት የታደለው መከራ እየተቀበለው ቆሞ በመንግስት አስበኝ ያለው እናቱ ድንግል ማርያም ወይ ቀውማን የተባለው ሴቶቹ በመስቀሉ አንጻር ግርጌ ቆመው ነበር ተብሏል። በአንጻረ መስቀል ቀዊሞ ይላል ዮሐንስ። በአንጻረ መስቀል በመስቀሉ አንጻር ቆሞ ነበር ይላል። መስቀሉ ስፍራ ላይ የበረከት ሰዎች በሙሉ ቆመዋል። የ3 ሰዓቱ ቅዳሴ የ3 ሰዓት የቀራኔው ቁመትን ነው የሚመስለው። ስለዚህ ምንም አይነት አዋጅ የለም። ምናልባት ወንበሩም የተዘጋጀው ብዙ ደካማ ሰዎች ስለሚኖሩ ዝለትና ድካም ቢያገኛቸው ከቅዳሴ እንዳይታጎሉ በማለት አረፍ ሊሉ ነው። እንዲያረፉት ይቀመጡ ይሆናል። አዋጁ ግን ተለይቶ አይደለም። ተነሱ የተቀመጣችሁ ሰዎች የተባለው እንድንቀመጥ ታዞ ሳይሆን የምንቀመጥበት ወንበር የምንተኛበት አልጋ ቤተ ክርስቲያን ውስጥ የለም። ነገር ግን አንዳንዶቻችን ቅዳሴው እየተቀደሰ ከአንክሮ ከተዘክሮ ተለይተን ስለምንኖር ነው። መዘንጋት ሀኬት ማለት ስንፍና ማለት ነው። መዘንጋት ማለት አለማስታወስ ማለት ነው። እንድናስተውልና እንድንበረታ የሚሰጠው አዋጅ ተንሥኡ ለጸሎት የሚለው ነው። ተነሱ ለጸሎት የሚለው እያንዳንዳችን የሚቀሰቅሰን ነው። አንዳንዶቻችን ቆመናል። ስጋችን ቤተ መቅደስ ውስጥ አለ። ሐሳብና ፈቃዳችን ህሊናችን ግን ሙግት ይዞ በየመንደሩ በየሰፈሩ ከቤተ ክርስቲያን አጸድ በአፋ ነው። ቆመን ስጋውያን ሆነን ስጋዊ ነገር የምናስብ ሰዎች አለ። ወንህነሰ ስጋውያን። ለዚህ ነው ቅዱስ ዲዮስቆሮስ እንደው በቅዳሴው ሀዳፊ ነፍስ ላይ እኛ ግን ስጋውያንን የስጋን ነገር እናስባለን፣ የስጋን ነገርም እንሰራለን፣ አንተ ግን የመንፈስን ነገር አስተምረን ይላል። መንፈሳዊ ነገር ተምረን በመንፈሳዊ ማዕድ ላይ በመንፈሳዊ ሰበና እንድንቆም እግዚአብሔር ይርዳን። ስለዚህ መንፈሳዊ ሆነ እንድንቆም ነው። ከአራተ ዝንጋኤ በተዘክሮ ከመዘንጋት አልጋ ላይ በማሰብ በማስተዋል እንድንቆም፣ ከአራተ ሀኬት በአንክሮ ከስንፍና አልጋችን ላይ በመደነቅ ቅዳሴውን አይተን እንድንቆም የተሰጠ አዋጅ ነው። ለዚህ ነው መንቃት ያስፈልጋል። ዓለማችን እንግዲህ ዘንድሮ የደከመውን ሰው ለማንቃት በጣም ብዙ መንገዶች ይጠቀማል። ደግሞ አይታችኋል። ሁሉም ሰው የአንቂ ንግግር ተናጋሪ ነው መሰለኝ አይደል? አሁን ዛሬ አይታችኋል። አይምሮ የላላና ምላሱ የሰላ ሰው በጣም ብዙ ቪዋል ተቀባይነትም አለው። በጣም የሚደመጥ የሚሰማው ሰው ሞቲቬት የሚያደርግ ስፒች የሚያቀርብ ሰው ነው። ከዚህ ቀጥሎ ሞቲቬሽናል ስፒከር ገሌ ተጋብዟል፣ እሱ አነቃቂ ንግግር ያደርግልናል ተብሎ ቤቻል መድረክ ላይ እንኳን ሳይቀር እድል እየተሰጠ ነው በዚህ ዘመን። ያው እንዲያነቃቃ ማለት ነው። ማንቃት በጎ ነው። የተኛውን አንቃው ይላል መጽሐፍ። ንቁ፣ በሃይማኖት ጎልምሱ፣ ጠንክሩ ተብሏል። እውነት ነው። የተኛ ትውልድ መንቃት አለበት። የምናነቃው ምኑን ነው የሚለውን ግን ማወቅ ያስፈልጋል። አውቆ የተኛውን አይደለም። እንደነገርኳችሁ አውቆ የተኛን መቀስቀስ በድንጋይ ላይ ውሃ እንደማፍሰስ ነው። ሳያስተውል የኖረውን 3 የንቃት ደረጃዎች አሉ። አንዳንድ ጊዜ ስሜት ይነቃል፣ አንዳንዴ አይምሮ ይነቃል፣ ሶስተኛው ግን ውስጣችን ያለው መንፈስ ይነቃል። ስሜታውያን ሲነቁ ውጪ ያለው ተጽዕኖ ስለሚያሸንፋቸው የሚያደርጉትን አያውቁ። ስለዚህ
አምቢሽን ይባላል። በመደነቅ ዝም ብለው ተነስተው ብቻ ሞቲቬትድ በሆኑበት ወይም ባነቃቸው ንግግር ሰበብና መጠን የሚያደርጉትን እንኳን አያውቁ። ስለዚህ ውጫዊ ተጽዕኖ በቀላሉ ይገዛቸዋል። ስሜታውያን የሆኑ ሰዎች የሚያነቃቸው ንግግር ስሜታቸው ነው የሚያነቃው። ስሜት ለውጪ ተጽዕኖ ተጋላጭ። ስለዚህ ሸቀጥ ማራገፊያ ነው የሚሆኑት። የሀሳብ ማከማቻ ነው፣ ቆሻሻ መድፊያ ነው የሚሆኑት። ማንም ሰው የበላውና የጠጣው ሳይስማማው ያገሳ እንደሆን ያንን ተቀብለው ቆሻሻውን ተሸክመው ትውልዱን ይበክላሉ። በጣም ዓለማዊው ንግግር፣ ምድራዊ የሆነው ዲስኩር ዓላማውና ተልእኮ ይሄ ነው። ስጋውያን የሆኑ ሰዎች ስጋዊ ነገር ነው የሚናገሩት። ስለሚያልፈው ነገር ነው የሚጨነቁት። ስለሚጠፋው ነገር ነው የሚጠበቡት። የምድሩን እንጂ የሰማዩ የማይታያቸው፣ የጊዜው እንጂ የዘላለሙ የማይታያቸው፣ ኃላፊውን እንጂ ዘላለማዊ ነገር ጉዳይ የማይሰጣቸው ሰዎች አሉ። ስለዚህ በጣም ብዙውን አነቃቂ ንግግር የሚናገር ሰው አይታችሁ ከሆነ በምድር ሕይወት በስጋ ኑሮ ስለመበልጸግ፣ በጊዜው ሀብትን ስለማከማቸት፣ ንብረትን ስለመያዝ፣ ለሌላው ስለማሰብ አይነግሯቸውም። ራስን ገዝቶ ለፈጣሪ ተገዝቶ ሌላውን ስለማስገዛት ጭምር አይሰብኳቸውም። እንዲህ አይነቱ ንግግር ያነቃል። እንደው መቼም መንቃት የሚባል ሁለት አይነት ነው። ቃሉ ራሱ በአማርኛው ሲነገር እገሌ ነቃ ከተባለ ምን ማለት ነው? አንደኛ አዌክ መሆን ነው አይደለ? የተኛ ሰው ነቃ ይባላል። ሁለተኛስ ተረት ሰምታችኋል? ብርሌ ከነቃ አይሆንም ዕቃ ይባላል። መንቃት ምን ማለት ነው? ምን ማለት ነው? መሰንጠቅ ማለት ነው። አንዳንዴ ይሄ ነቃ ይባላል። በእግሩ ረጅም መንገድ የሚሄድ ሰው ካለ እግሩ መስመር ካያችሁት የእግር ንቃቃት ይባላል። መሰንጠቅ ማለት ነው። ስለዚህ የሚያነቁ ሰዎች አንዳንድ ጊዜ ህሊናና አስተሳሰባችንን በሙሉ የሚሸነቁሩ ሰዎች ይሆናሉ። አስተሳሰባችንን፣ ፍላጎታችንን በሙሉ እነሱ በቀላሉ ቃል አሳምረው የሚማርኩ ይሆናሉ። የሚታየው ውጫዊው ነገር በጎ የሚመስል ስሜትን የሚረታ ፈቃድን የሚገዛ ይሆናል። ስለዚህ ነው አምቢሽን የሚባለው፣ መደነቅ የሚባለው ጊዜያዊውን ነገር ብቻ ተመልክቶ ስሜትን በሙሉ አስገዝቶ ወደ መኖር ያደርሳል። አሁን በነቢዩ በዮናስ ንግግር ውስጥ ምን ያነውመከ የሚያስተኛ ነገር ምንድነው ለሚለው ሁሉም ሰው አንቂ ወይም የሚያነቃ ንግግር ተናጋሪ ሆኗል። የሚያነቃው የትኛውን አካላችን ነው የሚለው ግን አይታወቅም። እንደው መማር እንኳን እኮ ያነቃል። መማር ያነቃል። መማር ብርቱ ሰው ያደርጋል። መማር ማለት እንደው መንፈሳዊውን ትምህርት ቃል እግዚአብሔር ይቅር ዓለማዊ ትምህርት እንኳን መማር ማለት ነው። አሁን ጊዜ ሰጥቶ መማር እንኳን የተናቀበት ዘመን ሆኗል። እንኳን መንፈሳዊነት ዓለማዊ ትምህርት መማር አካዳሚክስ የሚባለውን በዓለም ሰዎች ተመራምረው አሁን እኛ እዚህ ቆመን ለመናገራችን በዓለም ያሉ የተመራመሩ ሰዎች ባለድርሻዎች ናቸው፣ የሚመሰገኑ ናቸው። አሁን እኔ ብዙ አብዝቶ ከመጮ ለሁላችሁም ድምፅ ከማሰማት የታደጉ እንዳሰማ የረዱኝና ብዙ ከመጮ የታደጉኝ እነሱ ናቸው። ይህን ሰርተዋል። ምናልባት በየቦታው በየቤታችሁ እዚህ መምጣት ያልተቻላችሁ ያልሞላላችሁ ሰዎች ካላችሁ እንድትሰሙ ያደረጉ እነሱ ናቸው። ይሄ ከእውቀት የሚገኝ ነው። የትኛው ሲነቃ የማናገናዝብበት የማናስተውልበት ኢንተሌክት የሚባል ከውስጥ ያለ የማገናዘቢያ ክፍላችን ሲደነዝዝ ማለት ነው። ያንን ለማንቃት ትምህርት አስፈላጊ ነው። ለዚህ ነው ቅድም ለሰነፍ ሰው ከተናገርከው በኋላ በተኛ ሰው ፊት እንደምታወራ ስትጨርስ ምንድን ነው ያልከኝ ይልሃል የተባለው። ስለዚህ እንዲህ ያለ ትቱን ሰዎች ማንቃት ያስፈልጋል። ዓለማዊ ንቃት የሚባለው የአእምሮ ንቃተ ህሊና እንደሚባለው ማለት ነው። ይሄ ትንሽ ከስሜት ንቃት በላይ ከፍ ያለ ነው። መንፈሳዊ ንቃት ደግሞ ከዚህ ሁሉ ይለያል። ረቂቁን እግዚአብሔርን የምናናግርበት ለሕጉ ተገዝተን የምንኖርበት ነው። እንደው የዮናስ ታሪክ እጅግ አስተማሪ ከመሆኑ የተነሳ ንቃት የሚያሰጠው መንቃት የሚያሰጠውን ዋጋ ከእግዚአብሔር እንዴት እንደሚያገናኝ አጠር አድርገን እና እንጨርሳለን። ያው የነቢዩ ዮናስ መጽሐፍ ሁላችሁ ታውቃላችሁ። 4 ምዕራፍ ነው ያለው። የመጀመሪያው ምዕራፍ የሚነግረን ስለ ዮናስ አለመታዘዝ ነው። የማን አለመታዘዝ? በጣም ይገርማቸዋል። የዮናስ አለመታዘዝ ምን ያስተምራል መሰላችሁ? እግዚአብሔር ለሰው ልጅ የሰጠውን ስልጣን ያስተምራል። በዚህ በነቢዩ በዮናስ መጽሐፍ ላይ ለእግዚአብሔር ፍጥረታት ታዘዋል። ከሰማይ ነፋስ ታዟል፣ ከየብስ ትል ታዟል፣ ከባህር አሳ ታዟል። ነፋሱን አንስቶ ማዕበል አስነስቶ እግዚአብሔር አምላክ መርከቡን እስኪያናውጽ ነፋስን አዘጋጀ፣ ነፋስን አዘዘ ይላል። ነፋስ ታዟል። ከባህር አሳ ነባሪ ታዟል። አሳ ነባሪ የምንለው አሳ ነባሪ አፉን ከፍቶ ዮናስን ውጦ ወደ ነነዌ እስኪያደርስ 3 መዓልት 3 ሌሊት በባህር እስኪኖር እግዚአብሔር ያዘዘውን እሺ ብሎ ታዞ ዮናስን በሆዱ አሳድሮ 3 መዓልት 3 ሌሊት ወደ ነነዌ አድርሷል። የባህር አሳ ታዟል።
ዮናስ እስራኤላውያንን የነነዌን ህዝቦች እግዚአብሔር ይቅር ካለ በኋላ እየተበሳጨ ሄዶ ከአንድ ጥላ ስር ሲያልፍ በዛ እግዚአብሔር አምላክ ቅል አዘጋጀለትና ከፀሐይ ከለከለለት። ከዚያ ደግሞ ትልን አዘዛት ይላል። ትሊቱም መታ ያንን ቅል አደረቀች ይላል። ከሐረጉ በጥሳ ዮናስን ፀሐይ እስኪያገኘውና እስኪነቃ አድርገዋለች። ትል ከምድር ታዟል፣ አሳ ከባህር ታዟል፣ ከሰማይ ነፋስ ታዟል፣ ሁሉ ለእግዚአብሔር ታዘዋል። አሳ አንበሪውን ባዘዘው ጊዜ አሳ አንበሪው ግን እምቢ አለ የሚል ቃል የለም። ትሊቱን ባዘዛት ጊዜ ትሊቱ ግን እግዚአብሔር ያዛትን አልፈጽምም አለች የሚል የለም። ሁሉ ለእግዚአብሔር ይታዘዝለታል። ነፃ ፈቃድ ያለውና እሺ ማለትም እምቢ ማለትም ላይ የሰለጠነው ግን የሰው ልጅ ብቻ ነው። እግዚአብሔር ሰውን ምን ያህል እንደወደደው ተመልከቱ። ሰው ባለ ነፃ ፈቃድ ነው። ሲወድ እሺ ይላል፣ ሳይወድ እምቢ ይላል። ሲያምጽም በጎ ሲልም እግዚአብሔር አምላክ ግን ሰውን ህሊናውን አስገድዶ ወደ ፈቃዱ አያመጣው። እግዚአብሔር የፍቅር አምላክ መሆኑን ሰውንም ደግሞ በገዛ ፈቃዱ ላይ እንዴት እንዳሰለጠነው ተመልከቱ። የመጀመሪያው መጽሐፍ የዮናስን አለመታዘዝ፣ ፍጥረቱ ግን ለእግዚአብሔር ታዛዥ እንደሆኑ የሚያሳይ ነው። ይሄ ማለት እኛ እምቢ ብለን እግዚአብሔር ላይ እያመጽን እንዳለን በህይወታችን ውስጥ የምናይበት ነው። ሁለተኛው ምዕራፍ የሚያካትተው ዮናስን እግዚአብሔር አምላክ በባህር መካከል አሳ አንበሪ ልብ ውስጥ ጥሎት ሳለ የዮናስን ጸሎት እናገኛለን። እንዲያውም ይሄ ለብቻው ተለይቶ ይወጣል። ምዕራፍ 2 ትንቢተ ዮናስ ላይ ያለው ጸሎተ ዮናስ ይባላል። ጸሎት መጽሐፍ ካላችሁ ዳዊታችሁን ከፍታችሁ ስታነቡት ከ15ቱ የነቢያት ጸሎት መካከል ከጸሎተ ምናሴ ቀድሞ ያለው የነቢዩ የዮናስ ጸሎት ነው። ይሄ ማለት ሁሌ የምንጸልየው ጸሎት ማለት ነው። አመፀኛ የነበረ ለእግዚአብሔር ያልታዘዘ ከሕጉ የራቀ በመንገዱ ያልሄደ ዮናስ እግዚአብሔር በያዘው ጊዜ በጭንቅ መከራ መካከል ሆኖ እግዚአብሔርን ያሰበበት ማለት ነው። እግዚአብሔርን የለመነበት፣ እግዚአብሔርን የተማጸነበት ጸሎቱ ወተዘከርዎ ለእግዚአብሔር ሶበ ሀልቀት ነፍሴ ወተዘከርክዎ ለእግዚአብሔር። እግዚአብሔርን አሰብኩት ነፍሴ በውስጤ በደከመችብኝ ጊዜ። ትምጻ ሀቤከ እግዚኦ ጸሎቴ ውስተ ጽራ መቅደስከ። አቤቱ አምላኬ ሆይ ጸሎቴ ወደ ተቀደሰው ማደሪያ ወደ አንተ ፊት ትድረስልኝ እያለ ዮናስ የለመነው ልመና የተማጸነው ተማጽኖ በሰፊው ተጽፎበታል። እኛም ስንቸገር በእግዚአብሔር ሕግ ላይ ስናምጽ ወደ እሱ እንዲመልሰን እሱን የሰማው እሱን የታደገው አምላክ በጥልቁ መካከል እንዲሰማንና እንዲታደገን የዮናስን ጩኸታችን አድርገን እኛም ከ15ቱ የነቢያት ጸሎት መካከል በጸሎተ በመዝሙረ ዳዊት ክፍል ላይ አካተን ሁሌ እንጸልየዋለን። በሰንበቱ ጸሎት ላይ የምናነሳው ስለሆነ ምዕራፍ 3 ላይ ከዮናስ ጸሎት ቀጥሎ ያለው የዮናስ መመለስ ነው። ወደ እግዚአብሔር መመለስ። ዮናስ ወደ እግዚአብሔር ሲመለስ የእግዚአብሔርም ደግሞ ወደ ህዝቡ መመለስ። ዮናስ እንደተናገረ ዮናስ እንደተመለሰ ህዝቡንም እንደመለሰ አይቶ እግዚአብሔር እንደተመለሰ ማለት ነው። በትንቢተ ዘካርያስ ምዕራፍ 1 ቁጥር 3 ላይ እንዲህ ይላል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ እኔ ተመለሱ ያን ጊዜ እኔም ወደ እናንተ እመለሳለሁ አለ። በሉ እስኪ ወደ እኔ ተመለሱ በሉ፣ እኔም እመለሳለሁ። ስንመለስ እግዚአብሔር ይመለሳል በሉ እንጂ ስንመለስ እግዚአብሔር ይመለሳል። እሺ ስንለው እግዚአብሔር እሺ ይለናል። ስንታዘዘው ስንገዛለት እግዚአብሔር ይገርማቸዋል። እግዚአብሔር ይታዘዝ እግዚአብሔር ይገዛልናል፣ ይደንቃቸዋል። ለዚያ ነው ያስቀምጣቸዋል ቆሞም ያገለግላቸዋል ተብሎ ተቀምጧል። ተግተው የሚገዙለትን ሰዎች በዙፋን አስቀምጦ ያገለግላቸዋል እስኪባል ፈቃዳቸውን ይፈጽምላቸዋል ማለት ነው። እሺ ብንለው በረከቱን ያበላናል፣ እሱም እሺ ይለናል። ስናምጽ የአመፅን ዋጋ ይሰጣል። ዳዊት ለዚህ ነው ከአመፀኛው ጋር እግዚአብሔርን አመፀኛ ሆኖ አይቶታል። ምን ይላል? ከቸር ሰው ጋር ቸር ሆነ ትገኛለህ፣ ከአመፀኛ ጋር አመፀኛ ይለዋል። ከጠማማ ጋር አለ ሎቱ ስብሐት እግዚአብሔር ጥመት የለበትም። ነገር ግን ለሚጠም ሰው አንተም ታውሩ ግድመ ግድመ፣ እናንተ አግድም አግድሙን ትሄዳላችሁ፣ እኔም ያኔ አግድም አግድም ትቻችሁ ሄዳለሁ ይላል እግዚአብሔር። ለጠማማ ሰዎች የጥመት ዋጋ፣ ለደካማ ሰዎች፣ ለጎሰቆሉት ሰዎች፣ ከሕጉ ለራቁት ሰዎች እግዚአብሔር ርቆ ለጥፋታቸው አሳልፎ ይሰጣቸዋል። ወሃቦሙ ለፍትወቶሙ ይላል። በልተው ጠግበው ሲያምፁበት ለራሳቸው ፈቃድ አሳልፎ ሰጣቸው ይላል። ተላልፈን ለፈቃዳችን እንዳንሰጥ እንደ ፈቃዱ ለመኖር እንድንችል እግዚአብሔር በቸርነቱ ይርዳን። አራተኛው ምዕራፍ ላይ
የእግዚአብሔር ምሕረት ታያላችሁ። ሲመለሱ እግዚአብሔር ከተመለሰ በኋላ ህዝቡን በሙሉ ይቅር ብሏቸው እንደማራቸው። ከዚያ ደግሞ የዮናስን ብስጭት ታያላችሁ። እግዚአብሔር ሲመለስ እግዚአብሔር ይቅር ሲል ዮናስ እንዲህ አለ፣ አንተ ውእቱ መሐሪ ወመስተሳይል፣ አንተ ቸርና ይቅር ባይ ነህ። ርሁቀ መዓት ወብዙኃ ምሕረት፣ መዓት የራቀ ምሕረትም የበዛን። አንተ ጻድቅ ወዘትኔስህ በእንተ እኪት፣ ስለ ክፉ ነገርን ተነስተ የምትጸጸት አንተ እውነተኛ አምላክን። ያንን አውቅ ስለነበረ ነው ሂድ ስትለኝ አልሄድም ያልኩት እኮ። አሁን ያው ማርካቸው ትጠፋላችሁ ብለህ ተናገር አልከኝ። ትጠፋላችሁ ስል ሳታጠፋቸው ቀረ። ታዲያ እኔ ሐሰተኛ ተባልኳል። አንዳንድ ጊዜ ለራሱ ቃል ለራሱ ክብር የሚጨነቅ ሰው አለ፣ ለእግዚአብሔር ክብር የማይጨነቅ ሰው። አሁን መቼም ሰው በብዛት እንኳን አልመጣም እንጂ ወንበሩ ቢሞላና አንድ ሰው ቢመጣ ያይና መቀመጫ የለም ብሎ ወደ ቤቱ የሚሄድ ሰው አለ። ምክንያቱም የሚያስጨንቀው መሬት ለመቀመጥ የራሱ ክብር፣ እንዴት ከማንም እንደዚህ መሬት እቀመጣለሁ ይላል። በእርጋታ ተቀምጦ ቃሉ እሱ ላይ እንዲያድርም አይፈልግ ሰው የሚቀመጠውን ሰው ዝቅ ብሎ የእግዚአብሔርም ቃል ከላይ የወረደው አካላዊ ቃል ዝቅ ብሎ እሱ ላይ ያድርበታል። ማደሪያ የሚያደርገን የከበረው ልዑል የሆነው ቃሉ ያ የሰማይ መንገድ ስንቅ የነፍሳችን ቀለብ ራሳችንን አሳልፈን ከሰጠን ነው። በዚህ ሕይወት ውስጥ ሁሉ ዮናስ እግዚአብሔር ላይ አዝኖ ከዚያች ቅል በታች ሆኖ እንደገና እግዚአብሔር አምላክ ያችን ቅል በትል እንድትበላ አድርጎ ፀሐይ ሲመታው ተነሳና ተበሳጭ። ያቺ የበቀለችው ቅል ከፀሐይ ከልላኝ ትላዘ እንድትደርቅ ታደርጋታለህ። ዮናስ ምን አበሳጨ? ቅሊቱን ተክላት ነበር። አንተ ተጨንቀ ኮትኩታ አሳድጋታል። አልደከምክባትም። አንተ ላልተጨነክባት፣ ላልደከምክባት፣ ላልተከልካት ቅል እንዲካዘንክ እኔ አንደኛ በመልኬና ባሪያ የፈጠርኩት፣ ሁለተኛ ፈጣሪነቴ በፍጥረት እንዲገለጥ ላበጀሁት በነነዌ ለሚኖሩ እንስሳትና ሰዎች እንዴት አላዝንም? እነዚህ እኮ በእኔ ፊት ቀኝና ግራቸውን የማይለዩ ናቸው አለ። እለ ይፈለጡ የማኖሙ ጸጋሞሙ፣ ግራቸውን ከቀኛቸው ያለዩ ሰዎች ናቸው። ተመልከቱ፣ ቀኛቸውን ከግራቸው ያለዩ፣ መጥፎውን ከበጎ ያላገናዘቡ፣ በጥፋት እንዲሄዱ እኔ እንድቀጣቸው እንድቀስፋቸው እንዴት ታስባለህ? ስለዚህ ቅጠል መድረቅ ከተጨነቅ እኔ በመልክ የፈጠርኩትንና ከመፍጠር ያልናኩትን እንዳጠፋ እንዴት ታስባለህ? እግዚአብሔር ለነነዌ ሕዝቦች እንደራራላቸው በቸርነቱ ለሁላችንም ይራራልን። እስኪ ማጠቃለያ መጨረሻ አንድ ነጥብ ላንሳ። ዮናስ እግዚአብሔር አምላካችን ወደ ነነዌ ሲልከው እምቢ ብሎ አምልጦ ነው ሄደው። ኋላ ግን ለመመለሱ ምክንያት የሆነና ለነነዌ ሕዝብ መታደግም ንስሐ እንዲገቡ ሰባኪያቸው ይሄው ዮናስ ነው። የነነዌ ሕዝቦችን ታሪክ ስናስብና የዮናስን ሕይወት ስንመለከት እያንዳንዳችን ዮናስን የምንመስል ሰዎች ነን። እንደው እንደ ነነዌ ሕዝብ በሀገር የምናዝንበት የምንወድቅበት ማቅ ላይ ራሳችንን ጥለን ከምግብ ተለይተን የሞቀውን የደመቀውን በሙሉ ትተን እግዚአብሔርን ልናስብ የሚገባበት ዘመን፣ ያው ጊዜው የነነዌ ሕዝቦች ታሪክ በእኛ የተደገመበት ዘመን ስለሆነ እንደው ነነዌ ሕዝቦች እግዚአብሔርን ያሳዝነውታል። ከነሱ ቢበልጥ እንጂ የማያንስ ነውርና በደል እያንዳንዳችን ሕይወት ላይ ስለሚገኝ ማለት ነው። እንደነሱ ቤተ ክርስቲያን አዋጅ አድርጋ በየዓመቱ የነነዌን ጾም እንድንጾም ታዛለች። ይህንን መቼም ትንሽም ስለሆነ ከሕፃናት ጀምሮ የማይጾመው ሰው የለም። እንደው በአንጻሩ ደግሞ ወደ ዓለም ለመሄድና ይህን ድምፅ እንደ መስማታችን ደግሞ እኛ ራሳችን እስኪ ዮናስ ቦታ እናስቀምጥ። የእግዚአብሔር መሳሪያዎች ድምፁን ሰምተን ታዘን የምንሄድ ሰዎች ነን። ምክንያቱም ሲጀምር የሚለው የእግዚአብሔር ቃል ወደ ዮናስ መጣ ነው የሚለው። አሁን የእግዚአብሔር ቃል ወደኛ መጥቷል። ይሄን በየተለያየ ስፍራው ናችሁ የምትሰሙ፣ በዚህች አጸደ ቤተ ክርስቲያን ተቀምጣችሁ የምትሰሙ፣ ቃሉን የምትሰሙ ልባችሁን እልከኛ አታድርጉት ይላል መጽሐፍ። ስለዚህ ቃሉን የምንሰማ የእግዚአብሔርን መልእክት የምናደምጥ ሁላችን እንደ ዮናስ ታዘናል። እስኪ እንድንናገር ማለት ነው። አሁን የዮናስ ታሪክ 3 ስራ በመስራቱ ከጥፋት ህዝቡን ለመታደግ ችሏል። ስንት ስራ በመስራቱ? መጀመሪያ ራሱን አየ፣ ቀጥሎ በእግዚአብሔር ታየ፣ ሶስተኛ ለሌላው ህዝብ እግዚአብሔርን ማሳየት ቻለ። ራሱን አየ ማለት ሰው ራሱን የሚያየው ራሱን ሲገዛ ነው። ከመስበክ በፊት አስቀድሞ መሰበክ ያስፈልጋል። ከመናገር በፊት መስማት ያስፈልጋል። ያው ሳይማሩ የሚያስተምሩ ሰዎች ስለበዙ ነው። ሳይነቁ የሚያነቁ ሰዎች ስለበዙ ሁላችን በድንግዝግዝና በጨለማ የምንራመደው። የምንሰማውን ሳናገናዝብ ሰዎች እንዳሉን ብቻ ተጨነን ስለምንኖር ነው አንድ ቋንቋ እየተናገርን መስማማትና መግባባት ራሱ ያቃተን። ዮናስ ከመስበኩ በፊት መጀመሪያ
ራሱ መሰበክ ነበረበት። ሌሎቹ እግዚአብሔር እንዲሰማቸው ከመናገሩ በፊት እሱ እግዚአብሔር ሊሰማ ያስፈልግ ነበር። ሌሎቹ ለእግዚአብሔር እንዲገዙ ከመስበኩ በፊት መጀመሪያ እሱ ለእግዚአብሔር መገዛት ነበረበት። ህዝቡ ንስሐ እንዲገቡ ከማስተማሩ በፊት መጀመሪያ ዮናስ ንስሐ መግባት ነበረበት። ለዚህ ነው የመጀመሪያው የክርስትና መነሻ ራስን መግዛት፣ ራስን ማየት ነው። እያንዳንዱ ሰው ዛሬ የቤት ስራው ስለሌላው ነው የሚገደን፣ የሚጨንቀን ስለሌላው። ወሬ እንኳን የምንሰማው ስለ እንትን ተብሎ ነበር አልሰማህም ነው የሚለው ሰው። ሰውየው እንኳን ስለ ራሱ ያልሰማውን ነገር ሌሎቹ ሰምተው ጨርሰውታል። ያው ጆሮ ለባለቤቱ ባዳ ነው እንላለን ለተረቱ ራሱ። ምክንያቱም ትልቁ ተግባራችን ስለ ሰው ማውራት፣ ስለ ሰው መስማት። እንዲድን እንኳን ከፈለግን አስቀድሞ የራሳችን መዳን መፈጸማችን እርግጠኛ መሆን ነበረብን። የሰው ጉዳይ የሚያሳስበን ከሆነ መጀመሪያ የኛ ጉዳይ ታስቦበታል የሚለውን ማሰብ ያስፈልጋል። ዮናስ ንስሐ ግቡ ከማለቱ አስቀድሞ መጀመሪያ እሱ በአሳ አንበሪ ሆድ ውስጥ ንስሐ ገባ። የክርስቲያን የመጀመሪያው ጫፍ ራስን ማትረፍ ነው። የመጀመሪያው ጫፍ ራስን ማትረፍ ነው። እኛ ከጉድጓድ የተጣለውን ሰው ለማውጣት ከጉድጓዱ ውጪ መሆናችን እርግጠኛ መሆን መቻል አለብን። ጉድጓድ ውስጥ ሆነን ሰውን ገፍተን አውጥተን እኛ ግን በጥልቅ ውስጥ የምንቀር መቻል የለብንም። ሌላውን ሰው ከመሳባችን በፊት ወደ ጉድጓዱ እኛ ለመውደቃችን እርግጠኛ መሆን መቻል አለብን። ከውስጥ ሳንወጣ ሌላው እንዲወጣ የምንጮህ ደጅም ሆነን ደግሞ እየተንሸራተትን ለመግባት ጫፍ ላይ ደርሰን ሌላው ሰው እንዲወጣ የምንጥር ሰዎች እንኖራለን። የክርስትና የመጀመሪያው ደረጃ ለእግዚአብሔር መገዛት አይደለም። ከእግዚአብሔር መገዛት የሚቀድመው ራስን መግዛት። ከመንፈስ ፍሬዎች ቀዳሚ የተባለው እግዚአብሔርን ከመምሰል የሚቀድመውና ለእግዚአብሔር ከመገዛት ቀዳሚው ራስን መግዛት። ሰው ራሱን ሳይገዛ ለእግዚአብሔር መገዛት አይችልም። ምክንያቱም መጀመሪያ ራሱ የራሱ መሆን አለበት። እኛ የራሳችን ነን ወይ የሚለውን ማወቅ አለብን። ማለት ዓለም አልገዛንም ወይ? ምድራዊ ሐሳብ አላታለለንም ወይ? ጊዜያዊ ቅር ጠልፎ አልጣለንም ወይ? የሚያልፈው ምኞት ዓለምና በዓለም ያለውን አምሮቱን አትውደዱ፣ ዓለሙም በዓለም ያለው ሁሉ ኃላፊ ነው ብሎ ዮሐንስ በመልእክቱ እንዳስተማረ ዓለሙኒ ኃላፊ ወንብረቱኒ ኃላፊ ይላል። ዓለሙ ኃላፊ ነው፣ ንብረቱም ኃላፊ ነው። ዓለምና በዓለም ያለው ሁሉ ኃላፊ ነው። ዓለሙን የሚከተል ሰው አብሮ ያልፋል። ለዚህ ነው ቅዱስ ጳውሎስ እኮ ሐሳባቸው ምድራዊ የሆኑ ሰዎች ወደ ሀሪቶ ሞርትምና መጨረሻቸው ደግሞ ጥፋት ነው ይላል። ምክንያቱም ምድራዊ ሐሳብ ካላቸው ምድር ስለምታልፍ እነሱም አብረው ያልፋሉ ይላል። መጀመሪያ እኛ የኛ ነው የሚለውን ማወቅ ያስፈልጋል። ዮናስ ከመስበኩ አስቀድሞ መጀመሪያ ራሱ የተሰበከ ዮናስ ህዝቡን ንስሐ ግቡ ከማለቱ አስቀድሞ ራሱ ንስሐ የገባ ሆነ። ለዚህ ነው የነነዌ ሰዎችን ከጥፋት መታደግ ቃሉም ተሰሚነት ህዝቡ አይደለም የሰማው። በጣም የሚደንቀው የዮናስን አዋጅ የሰሙት ወደ ቤተ መንግስት ሄደ ይላል። ማን ነው እሱ የሚናገረው? እስኪ አምጦትና ጥሩት እስኪ ይናገር አላለም። ንጉሱ ምን አለ? በዚያ ዘመን እኮ በሀገራቸው በእስራኤል እነ አካብ ህዝቡን ያሳድዳሉ፣ ነቢያቱን ይገላሉ። ዮናስ ንጉሱ ፊት ሳይቆም የተናገረው ንግግር፣ የሰበከው ስብከት፣ የሰጠው ማስጠንቀቂያ ቤተ መንግስት ድረስ ደረሰ። የዮናስን አዋጅ ንጉሱ ተቀብሎ በከተማው ላይ አወጀ። መኳንንቱ፣ መሳፍንቱ አይደለም የሰው ልጅ እንስሳቱ በሙሉ ህፃናቱ ጡት ከመጥባት እንዲከለከሉ፣ ላሙ፣ በጎቹ፣ አራዊት እንስሳቱ በበረት የምትጠብቋቸው በሙሉ ሳር ከመንጨት ውሃ ከመጎንጨት ይከልከሉ፣ 3 ቀን በሙሉ በዚህ ይወሰኗል። ይሄን ንጉስ ነው ያወጀው። ይሄማ በእምነት ያልኖረ ነብዩን ያላወቀ ገና ድምፁን የሰማ ሰው አያችሁ። መጀመሪያ ለመሰማት ራስን መስማት ያስፈልጋል። መጀመሪያ በሌላው ለመደመጥ መጀመሪያ ራስን ተረጋግቶ ማድመጥ ያስፈልጋል። ራሳቸውን የገዙ ሰዎች ሁሉ ይገዛላቸዋል። አዳም የመጀመሪያው ሰው። አሁን አራዊት የምንላቸው በሰው ላይ የሰለጠኑ ምንፈራቸው በሙሉ የሰለጠኑብን ቀድሞ ሲፈጠር እነሱ ላይ ሰልጥኖ ነበር። ከስሩ እየመጡ ሁሉ ይገዙለት ነበር። ከሰማይ በታች ከምድር በላይ ያለውን እንዲነዳ እንዲገዛ ነው የተፈጠረው። ነገር ግን መጀመሪያ ራሱን መግዛት ስላቃተው ሌላውም ያመጽበት ጀመር። የአዳምን ጥንተ ተፈጥሮ በቅድስና በንጽህና ሕይወት የመለሱ አባቶችን ተመልከቱ። በኢትዮጵያ ታሪክ ውስጥ ብዙዎቹን አባቶች ታውቋቸዋላችሁ። አናብርት የሚገዙላቸው ናቸው። ርዕሰ ባሕታውያን አቡነ ገብረ መንፈስ ቅዱስን አስቡ። አንበሳውን ነብሩን ይገዙታል። አንበሳና ነብር የረገጡትን የእግራቸውን ትቢያ እየላሱ ጻድቁን ተከትለው ይውላሉ ያድራሉ። እና አባ ሳሙኤል እና አባ አንበስን እና አባ ብንያምንን ተመልከቱ። እና አባ መድኃኒነ እግዚእን ተመልከቱ። እነዚህ ደጋጎቹ አባቶች አንበሳ ይጋልቡ የነበሩ ናቸው።
መጻሕፍቶቻቸውን አንበሳ ላይ ጭነው የሚሄዱ ናቸው። እኛ አንበሳ ብናይ አንበሳ ብንመለከት እንዴት ነው ልባችን የሚሸበረው? ምን ደነግጠው? ሲያገሳ ድምፁ ያስፈራል። ስለዚህ አንበሳው አገሳ፣ ዝም የሚል ማን ነው? የማይፈራስ ማን ነው ይላል መጽሐፍ። ስለዚህ አንበሳው ያገሳ ያስፈራ የነበረውን ራሳቸውን ስለገዙ አራዊት ይገዙላቸዋል። ራሳቸውን ስለተቆጣጠሩ ሁሉን ነገር ቆጥረው ለክተው ሰፍረው ከእጃቸው በታች ይገዙታል። ሰው ራሱን መግዛት ሲያቅተው ሁሉ ይሰለጥንበታል። አይደለም ሁሉ ሊሰለጥንበት ራሱ ጠላት ይሆናል። አሁን አይታችኋል። ሰሞኑን እንደ አንድ አዲስ ወረርሽኝ ሆኖ ደግሞ በጣም በየቦታው በየጥቃቅኑ በየሰፈሩ ራሳቸውን የሚያጠፉ ወጣቶች፣ ጊዜውን መሸከም ያቃታቸው፣ ሐሳብ ጭንቀት በሙሉ በቀላሉ የሚረታቸውና ይሄንን ኑሯቸውን ህይወታቸውን እግዚአብሔር የሰጠውን የተቀደሰ ነፍስ እንደ ከንቱ ማየት የጀመሩ ወጣቶች ይበዛሉ። ለምን? ራስን መግዛት ስላልተቻለ። ራሱን ያልተቆጣጠረ ራሱን ያልገዛ ሰው ለሌላ አይተር። ዮናስ ከመስበኩ አስቀድሞ ራሱን አየ። በጥልቁ ውስጥ ሆኖ ነፍሴ በዛለችብኝ ጊዜ እግዚአብሔር አምላኬን ተመለከትኩታል። ጩኸቴና ልመናዬ ወደ ተቀደሰው ማደሪያው ይድረስልኛል። አዘነ፣ ተጸጸተ፣ ወደ እግዚአብሔር ተመለሰ። ተናገር የተባለውን ሳልናገር በመሄድ ይህ ሁሉ እንግልትና መከራ ደረሰ። ከጥልቁ ሆኜ እግዚአብሔርን እለምናለሁ፣ ቢያወጣኝ በክብር ቢያቆመኝ ስለቴን አስገባለሁ እያለ ሁሉ እግዚአብሔርን ለመነ። ዮናስ መጀመሪያ ራሱን ገዛ። ከዚያ ቀጥሎ ራሱን የገዛ ሰው ለእግዚአብሔር ይገዛል። ራስን ከገዙ በኋላ ነው ለእግዚአብሔር መገዛት የሚቻል። አሁን እናንተ ዕቃ ቢኖራችሁ የያዛችሁ የተሸከማችሁትን ዕቃ ስልካችሁን እስኪ ስጡ ልውሰደው ብል መጀመሪያ እናንተ መሆን አለበት እሺ እምቢም ለማለት። ወይ ይቅርታ የሰው ስልክ ነው መስጠት አልችልም ትላላችሁ። ለዚህ ለእግዚአብሔር ተገዙ ከማለት የሚቀድመው መጀመሪያ ራስን መግዛት ነው። ራስን መግዛት ማለት ስጋን በነፍስ ላይ ማሰልጠን ማለት ነው። ይሄ የጾሙ ጊዜ እንደው ሌሎቹ ሰዎች እንዲሆኑ ኢትዮጵያ ሰላም እንድትሆን ክፉዎች ደግሞ እንዲመለሱ የምንጮህበት ጊዜ ነው። ነገር ግን ከዚህ ሁሉ የሚቀድመው መጀመሪያ እኛ እንድንመለስ ወደ ራሳችን፣ እኛ እንድንመለስ እንድንገዛው ስጋችንን፣ እኛ እንድንመለስ ፈቃዳችንን በሙሉ እንድንቆጣጠረው፣ የሚሰለጥንብን ስሜት የሚሰለጥንብን ፈቃድ እንዳይኖር በቃ መክረን ገስጸን ተው የምንለው ስሜታችንን በሙሉ የምንቀጣና የምንቆጣጠረው መሆናችን እርግጠኛ መሆን። ስለዚህ ነው አሁን ይሄ ጾም ያስፈለገበት ዋናው ምክንያት ጾም ራስን ለመግዛት ፈቃድን ለመቆጣጠር በእግዚአብሔር ከመታየት ሌላውን ለእግዚአብሔር ከማሳየት የሚቀድመው ራስን ለማየት መነጽር ይሆናል። ጾም በነፍሳችን ላይ የተጫኑ ቁስል እንዲፈውስ ነው። ጾም ትፈውስ ቁስለ ነፍስ፣ የነፍስን ቁስል የምትፈውስ ናት። መድኃኒትነቷ መጀመሪያ ለራስ ናት። ጸሎትም የራስን፣ ምጽዋትም የራስን፣ ስግደትም የራስን፣ መልካም ምግባርና በጎ ትሩፋት ሁሉ መጀመሪያ የራስን ፈቃድ ለመግዛት ለመቆጣጠር የተሰጡ ናቸው። ራሳችንን ከገዛን በኋላ ቀጥሎ ደግሞ ይሄ የገዛ ነው የኛ ያልነውን ራሳችንን ደግሞ በዋጋ እንደተገዛ አውቀን በሸማ ጥቅልና በወርቅ እንክብል ከገበያ ዕቃ እንደሚገዛው ፈጣሪያችን በወርቀ ደሙ እንደገዛን በጸጋ ልጅነትም እኛን እንዳከበረን በዋጋ ተገዝታችኋልና የራሳችሁ አይደላችሁም ይላል መጽሐፍ። ከገዛን በኋላ ራሳችንን ከገዛን በኋላ ደግሞ እኛ እንኳን የዓለም የራሳችንም እንዳልሆን ማወቅ። አሁን ከምናከብራቸው ነቢያት መካከል አንዱ ደገኛው የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ ሲያገለግል የኖረውን ዳዊትን ተመልከቱ። በሐዋርያት ሥራ ምዕራፍ 13 ቁጥር 36 ላይ እንዲህ ይላል፣ ዳዊት ይላል በገዛ ዘመኑ የእግዚአብሔርን ሐሳብ አገልግሎ አንቀላፋ ይላል። በገዛ ዘመኑ ማለት በተሰጠው ዘመን፣ በገዛ እድሜው በተሰጠው እግዚአብሔር አንተ ትኖርበት ብሎ በለካለት ዘመን መዋዕሉ፣ ነገር ግን የራሱን ፈቃድ አላገለገለም፣ የእግዚአብሔርን ሐሳብ ነው ያገለገለው ይላል። አሁን ከዓለም ፈቃድ ከስጋ ምኞት ከምድራዊ ዕቅድ ራሳችንን ከለየነው በኋላ መልሰን ለእግዚአብሔር ፈቃድ ራሳችንን ማስገዛት። ከዛ ለእግዚአብሔር ከተገዛን እሱ እግዚአብሔር መሳሪያ ያደርገናል። እሱ ነው የሚቆጣጠሩ። አሁን ቅድም አለ ነቢያት ማለት እግዚአብሔር አድሮባቸው የሚተነፍስ ሲፈልጉ በውድ እምቢ ሲሉ በግድ መሳሪያዎቹ የሚሆኑ የሚመራ የሚያሰማራቸው ብቻ ሳይሆን የሚነዳቸውም ጭምር። ለዚህ ነው ቅዱስ ጴጥሮስ ትንቢት በሰው ፈቃድ አይደለም የመጣው፣ ዳሩ ግን አለ ቅዱሳን ሰዎች ከእግዚአብሔር ተልከው በመንፈስ ቅዱስ ተነድተው ተናግረውታል እንጂ ትንቢት የሚባለው ስጋዊ ደማዊ ፈቃድ አይደለም ማለት በሰው ፈቃድ የመጣ አይደለም። የእግዚአብሔር አገልጋይ ሲኮን እንደፈለግን አንናገርም። የእግዚአብሔር አገልጋይ ስንሆን የእግዚአብሔር ፈቃድ በየት በኩል ይገለጣል የሚለውን መጀመሪያ እናያለን።
ፈቃዱን በጸሎት በጾም እንጠይቃለን። የምንሰራውን የምናደርገውን የምናከናውነውን በሙሉ እንደ ስጋ ለባሹ በምድር እንደሚኖረው ሐሳብ ፈቃድ ብቻ እንደሚነዳው ሰው አንሆንም። እንደው ከአይምሮ በላይ ከፍ እንልና ለእግዚአብሔር ፈቃድ ራሳችንን እናስገዛለን። ይሄ ነገር የእግዚአብሔር ፈቃድ ነው ወይስ አይደለም እንላለን። እኛማ የሚታየን ብዙ ነገር ነው። እኛ የምንሰጠውና የምንሰነዝረው ሐሳብ እጅግ ሰፊ ነው። እንደኛ ሐሳብ እንደኛ ፈቃድ ሳይሆን የእግዚአብሔር ፈቃድ ይሁን ብሎ መኖር። ቅዱስ ጳውሎስ አብሯቸው ቢኖር በአይሁድ ያሉ ክርስቲያኖች ደስ ይላቸው ነበር። ነገር ግን እሱም ቢያል አጋቦስ የሚባል አንድ ሰው ትንቢት ተገልጦለት በራእይ ተመልክቶ ይሄዳል፣ ተላልፎ ይሰጣል፣ ይታሰራል። ቅዱስ ጳውሎስ በሕይወት እንደማይመለስ አወቀ። አይ አባታችን መምህራችን ቅር አንተ ከኛ ጋር አሉት። እሱም ብዙ ለመኑት፣ እምቢ አለ። ምክንያቱም እኔ ብቀር የእናንተ ፈቃድ ነው፣ የእኔም ሐሳብ ከእናንተ ጋር መኖር ሊሆን ይችላል። ነገር ግን አለ በስጋ ከእናንተ ጋር መኖሬ ለእኔም ለእናንተም መልካም ነው። እኔ ግን ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። ከሰው ሐሳብ የሚበልጠው የእግዚአብሔር ሐሳብ ነው አላቸው። በለመኑት ጊዜ አብዝተው ሲያስጨንቁት እምቢ አለ። እምቢ ማለቱን ባወቁ ሰዓት እንዲህ አሉ፣ የጌታ ፈቃድ ይሁን ብለን ዝም አልን አሉ። የማን ፈቃድ ይሁን ብለን? ስጋዊ ከሆነ ሐሳብ ስንለይ ሁል ጊዜ የእግዚአብሔርን ፈቃድ እንላለን። አሁን አንዳንድ ጊዜ ጉዳዮች ሲደርሱብን፣ ፈተና ሲሰለጥንብን፣ እኛ ከአቅማችን በላይ ሲሆን ምን እንላለን? ነገር ለበጎ ነው እንላለን። ነገሩ ለምንድን ነው? ለበጎ ነው፣ ለማንም አይደለም የተባለው። መጽሐፍ እንዲህ ነው የሚለው፣ እግዚአብሔር ለሚወዱ አንድ፣ እንደ ሐሳቡ ለተጠሩት ሁለት፣ ለነዚህ ሰዎች ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። በቃ ዝም ብሎ ተነስቶ ብቻ በኃጢአቱ ምክንያት ወድቆ ድካም አግኝቶ ሰው ለበጎ ነው ማለት የለበትም። የሚሻው የሚፈልገውን ነገር አጥቶ ሲቅበዘበዝ ወድቆ ለበጎ ነው አይልም ሰው። ለበጎ የሚሆነው ነገር አንደኛ እግዚአብሔርን ከወደድ ነው። ሁለተኛ እንደሱ ሐሳብ እንደነገርኳችሁ ዓለም እንደምትፈልገው ተጠቅማብን ስንወድቅ አይደለም ለበጎ የሚባለው። ለበጎ ነው የሚባለው እንደ ሐሳቡ ለተጠሩት ሰዎች ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። እርሱን ስንወደው ማለት ራሳችንን ገዝታ ስንገዛለት ማለት ነው። እንደገና ተገዝተን እንደ ሐሳቡ ስንሄድ ማለት ነው። ዮናስ ከእግዚአብሔር ፊት ከእግዚአብሔር ሐሳብ ኮብልሎ ነበር። ነገር ግን እንደ ሐሳቡ ተጠራ። ያን ጊዜ ነገር ሁሉ ለበጎ ሆነ። የጥፋቱ ጅራፍ ተነሳ። እግዚአብሔር በተማቱን የቁጣውን ዱላ ከላያቸው ላይ አነሳ። ሀብለ ምሕረት የምሕረቱን ገመድ ዘርግቶ በፍቅር አይኖቹ አያቸው፣ በምሕረት እጆቹ ዳሰሳቸው፣ ከጥፋትም ታደጋቸው። ነነዌን በምሕረት አይኑ ያየው እግዚአብሔር ዮናስ እንደ እግዚአብሔር ሐሳብ ስለሄደ የራሱን ሐሳብ ስለተወ እግዚአብሔርንም ስለወደደ እንደ ሕጉ ስላደረ ጭምር ነው። ስለዚህ ራስን መግዛት ለእግዚአብሔር መገዛት። የመጨረሻው ግን ከእግዚአብሔር ጋር የመኖራችን ማረጋገጫ እኔ ራሴን ገዝቼ ለእግዚአብሔር ተገዝቼ ኖሬያለሁ በቃ ጸድቃለሁ አንልም። ሌላውን ካላስገዛን፣ ምሳሌ ሆነን ደግሞ ሌላውን ካላስተማር፣ በሕይወታችን በቃል በኑሮ በተግባር በሰውና በእግዚአብሔር ፊት እንከን አልባ ሆነን ለመመላለስ ካልጣርን ካልደከምን በስተቀር ሕይወታችን ከንቱ ነው። እኔ ራሴን ገዝቻለሁ፣ ጾማለሁ፣ ጸልያለሁ፣ ለእግዚአብሔር ቤት የሚገባውን ደግሞ እሰጣለሁ። ይኸው ከሱ ከፊቱ ወድቄ እነሳለሁ፣ ሰግዳለሁ፣ መጸውታለሁ። እንዲህ ያለውን ነገር ከማድረግ ጋር አልፎ ስለ ወንድም ማሰብ ያስፈልጋል። እርግጥ ነው ስለ ወንድም ከምናስብባቸው መንገዶች መካከል አንዱ ርኅራኄ ምሕረት ነው። ምጽዋትሰ ጾታ ይእቲ ምጽዋቶ ምሕረት። ምጽዋት ማለት ለሌላው ሰው ርኅራኄን ከምናደርግባቸው መንገዶች መካከል አንዱ ነው። ራስን ለመግዛት መጾም ጥሩ ነው። ለእግዚአብሔር ለመገዛት መስገድ ጥሩ ነው። ሌላውን ለማስገዛት ደግሞ መመጽወት ጥሩ ነው። ስለዚህ ይሄ የጾም ጊዜ ነው። ራስን መግዛት ንስሐ መግባት ነው። ራስን መግዛት ራስን መክሰስ፣ ራስን በእግዚአብሔር ፊት ማዋረድ ነው። ሕሊናችን ኃጢአታችንን ካልዘከረ፣ አንደበታችን ክፉ ስራ መተላለፋችንን ካልዘረዘረ፣ ለአበነፍስ ካልነገረ በስተቀር ገና ራሳችን አልገዛ ነው። የንስሐ ሕይወት የሌለው በምክረ ካህን የማይኖር ሰው በየዓመቱ ነይ ነይ እያለ ነነዌን እየጾመ ጾሙ ግን በምክረ ካህን ካልተገራ ደርሶ ከእግዚአብሔር አምላኩ ፊት ለመታየት ራሱን መርምሮ ራሱን ፈትሾ ራሱን አንጽቶ በእግዚአብሔር ፊት የሚያከብረውን በእግዚአብሔር ፊት በክብርም የሚያቆመውን ሕይወት ገንዘብ ካላደረገ ሰው ከንቱ ነው። መጾማችን ልማድ ይባላል። የመጾም ሐኪምም እያዘዘ ለጤና ሲባል ራስን ከምግብ መጠበቅ አለ። ስለዚህ ይሄ ጊዜ እኛ ነቅተን ራሳችን የምንጠብቅበት ነው። ከምንድን ነው የምንነቃው? ለጽድቅ የምንነቃው ከኃጢአት የምንለይበት ዘመን ነው። ያው በዓለም ያለው አንቂ ንግግር ምናልባት ለኃጢአት ያነቃናል፣ ከጽድቅ ደግሞ ያስተኛናል። መጽሐፍ እንዲህ ነው የሚለው፣ ለኃጢአት መተኛትና ለጽድቅ መንቃት አለባችሁ። አንደኛ ቆሮንቶስ መልእክት ምዕራፍ 15 ቁጥር 34 ላይ
በጽድቅ ንቁ፣ ኃጢአትንም አትስሩ፣ እግዚአብሔርን የማያውቁ አሉና አሳፍራችሁ ዘንድ ይሄን እላለሁ አለ። ለጽድቅ ንቁ። ለምን ንቁ አልኳችሁ? ለጽድቅ ንቁ፣ ኃጢአትን ግን ምን አትበሉ? አትስሩ። ለጽድቅ ንቁ፣ ኃጢአትን አትስሩ፣ እግዚአብሔርን የማያውቁ አሉና። ለኃጢአት የሚያነቋችሁ ለጽድቅ የሚያስተኟችሁ ሰዎች አሉና ከነዚህ ተለዩ። አንድ የመጨረሻ እስኪ መረጃ ልንገራችሁ። መቼም መረጃ አይደነቅም አይናቅም። በምድራችን ላይ አሁን የሚደረገውን ይሄ በተለይ ስሜትን ለመግዛት አስተሳሰብን ለመማረክ ወደ ዓለም ለመሳብ ለስጋ ፈቃድ ለምድራዊ ቅር ለጊዜያዊ ምኞት እኛን እያታለሉ ለመጥለፍ የሚታገሉ ሰዎች አንድ ትልቅ የቤት ስራ ተሰጥቷቸዋል። በምድራችን ላይ ይሄ የአዲሱ ዘመን የአዲሱ ትውልድ እንቅስቃሴ የሚባል ነገር እንዳለ ታውቃላችሁ። እናንተ የበለጠ የዚህ በሽታው ተጋላጭ እንደሆናችሁ ስለማምን ነው። በዚህ ሐሳብ ውስጥ ኒው ኤጅ የሚለውን ሐሳብ ለመጀመሪያ ጊዜ ወልደው ለዓለም ከሰጡት ሰዎች መካከል ወደ 25 የሚሆኑ ነገረ ሃይማኖታዊ ተኮር የጥበብ የፍልስፍና መጽሐፍ ነገር ግን ሃይማኖትን ማዕከል ያደረገ መጽሐፍ የጻፉ እንግሊዛዊ ትውልድ ያላቸው በዜግነታቸው ግን አሜሪካዊ የሆኑ አንድ እናት አሉ። እኚህ እናት አሊስ ባይሊ ይባላሉ። አሊስ ባይሊ ከጻፏቸው ከ25ቱ መጽሐፍት መካከል አንዱ ኤክስተርናላይዜሽን ኦፍ ወደ ውስጥ ያለውን ወደ ውጭ ለማውጣት የሚያግዝ ሄራርኪ የሚባለውን የእዝ ሰንሰለት ሊበጥስ የሚችል መጽሐፍ ጽፈዋል። ኤክስተርናላይዜሽን ኦፍ ዘ ሄራርኪ የሚባል አንድ መጽሐፍ አለ። እዚያ መጽሐፍ ላይ ምን የሚል መልእክት አለ? ክርስትናን የማጥፊያ ዘመቻ 10 ወጥመዶች የሚል መልእክት ተቀምጧል። ክርስትናን ከህዝቡ ኑሮ ለማውጣት ሰው ራሱን ገዝቶ ለእግዚአብሔር ተገዝቶ ሌላውን አስገዝቶ እንዳይጸድቅ የሚያስችሉ የአዲሱ ትውልድ ፍልስፍናዎች የሚሉ 10 ነጥቦች አስቀምጠዋል። እንደው እናንተ አስቡትና የትኛው ደረጃ ላይ እንዳለን ደግሞ እንድታውቁ 10ን አላብራራም፣ በቁጥር ብቻ ጠቅሳቸዋለሁ። አንደኛ በዓለም ያለ ስርዓተ ትምህርት ውስጥ ለብዙ ዘመን ይሰጥ የነበረውን እግዚአብሔርንና የጸሎት ትምህርትን ከስርዓት ውስጥ ማውጣት የመጀመሪያው ስራ ነው ይላል። ስለዚህ እግዚአብሔር በዓለማዊ ትምህርት መካከል እንዳይጠራ፣ በየትምህርት ቤቱ የእግዚአብሔር ስም እንዳይጠራ። አሁን እኛ ልጆች ሆነን አሁንም አንዳንድ ቦታ ይኖራል። መምህር ሲመጣ ሰው ይነሳና እንደምን አደራችሁ እንደምን ዋላችሁ ተማሪዎች ይባላል። ተማሪ ምን ይላል? ይቅርታ በጣም አለ። አሁን ትምህርት ቤት እንደሱ ትላላችሁ ሰጋትሉም እዚህ አሁን እንላለን ብለዋል። አሁን እንዲያውም አይታችኋል በዓለሙ ሚዲያ ላይ ራሱ እግዚአብሔር የሚለው ስም አጠራሩም እንዳይታወቅ ፈጣሪ ይመስገን የሚል ትውልድ በርቷል አይደል? አዎ እንዲህ አይነት ትውልድ በርትቷል። ለምን? እግዚአብሔር ብሎ ይትቀደስ ስምከ ስምህ ይለይ አንድነቱና ሶስትነቱ ያለበት ምክንያቱም አምላክ ይመስገን ፈጣሪ አምላክ ይመስገን ነው የሚለው። አምላክ የሚባለው ሌሎችም ካመለኳቸው ዓለሙ፣ ንብረቱ፣ ስልጣኑ፣ ዕውቀቱ፣ ጉልበቱ በሙሉ አምላክ የሆነበት ሰው አለ። አልቦ ገብር ዘይክል ለክልያ ጋይስ ተቀነው ለሁለት ጌታ መገዛት አትችሉም። ሌሎች ጌቶች አሉ ማለት ነው ከእግዚአብሔር ውጭ። አንደኛ የእግዚአብሔርን ስም የጸሎትንና ለእግዚአብሔር የምንገዛበትን ራስ መግዣ መንገዱን በሙሉ ከሥራ ትምህርት ማውጣት። ሌላው በልጆች ላይ የወላጆችን ስልጣን መቀነስ የሚል ነው። ሁለተኛው በልጆች ላይ የወላጆችን ስልጣን መቀነስ፣ ቤተሰቦቻቸውን የማይሰሙ የሃይማኖት መሪዎቻቸውን የማይሰሙ አለቆቻቸውን የማያደምጡ እንደፈለጉ ገብተው የሚወጡ ስሜታቸውን ለማንጸባረቅ ግድ የሌላቸውን ትውልዶች ማፍራት። በሶስተኛ ደረጃ ክርስቲያናዊ የቤተሰብ መዋቅር ወይም ተፈጥሯዊ የቤተሰብን ትስስር ማጥፋት ይላል። ፋሚሊ ስትራክቸርን ዲስትሮይ ማድረግ ማለት ቤተሰባዊ ትስስር አለ። በቤተሰባዊ ትስስር መካከል ልጅ አባት የሚልበትን ዘመን ማቆም። አባቶችም ልጄ ብለው ተስፋ ይሄ በምዕራቡ ዓለም በጣም የሰለጠነ ነው። ምክንያቱም ሲያረጁ መንግስት ነው የሚጦራቸው። ይጦረኛል ብለው ልጅም አይወልዱ። ልጆችም ለቤተሰቦቻቸው አይገዙም። የሚቆጧቸውና የሚያዟቸው ቢሆኑ ቤተሰቦቻቸውን እስከ መክሰስ ይደርሳሉ። አራተኛ ልቅ ወሲብን ማስፋፋትና ውርጃን ህጋዊ ማድረግ ይላል። ይሄ እንደምታውቁት ነው፣ ማብራራት አይፈልግም። ስድስተኛ ግብረ ሰዶማዊነትን አማራጭ የኑሮ ዘይቤ ደግሞ ማድረግ ይላል። አሁን ታውቃላችሁ በተለያየ ቤተ እምነት ያሉት እንኳን ሳይቀር ይሄን ተቃውሞ የሚያነሱ ሰዎችን ጭምር ከቤተ እምነት እስከ ማገድ የደረሱበት ዘመን። ሰባተኛ
ጥበብን ማንጋደድ፣ ከዚያ በኋላ ለነውር ስራ የከበረውን ጥበብ ማዋል ብለዋል እኚህ እናት። አሁን ታውቃላችሁ በየቦታው ያለው በጥበብ የሚታወቀው ግጥም ነውር መናገሪያ ሆኗል። ስነ ጽሁፎቻችን በሙሉ ቃል ባሳመሩ መጠን ሀፍረትን የሚገልጡ ክብራቸው በነውራቸው የሆኑ ሰዎች የሰለጠኑበት የረከሰን ነገር መናገር ሰውን የሚያስከብር የሆነበት ዘመን፣ ራስን መግዛት ሀፊረ ገጽ ኋላ ቀር መስሎ የታየበት ዘመን። ስምንተኛ ሚዲያን በመጠቀም ባዕድ ሀሳብን ማስፋፋት። ይሄ ታውቃላችሁ ምዕራቡ ዓለም ላይ ትላንትና የተነገረ ነገር ዛሬ በዙ መካከል ሰርጾ አለባበሱ፣ አካሄዱ፣ አኗኗሩ በሙሉ። ዘጠነኛ ከላይ የሰፈሩትን በህዝቡ ዘንድ ጥልቅ ተቀባይነት ያላቸውን አስተሳሰቦች የሚያንሳፍፍ እንቅስቃሴ መፍጠር። ሲማር ከነበረ መማር አይጠቅምህም ማለት በልጅነት ባለሀብት የምትሆንበት አማራጭ መንገድ አለ ማለት። ክብር የሚባለው ነውር እንደሆነ መናገር። ባህል ካለው እሴት ካለው ሃይማኖቱን የሚወድ የህዝቡን የማህበረሰብ እሴት የሚያፈቅረውን ሰው እንደኋላ ቀር ከትውልዱ ጋር የማይሄድ ከቴክኖሎጂ ጋር የማይራመድ እንደሆነ መናገር ይላል። ከዛ በ10ኛ ደረጃ ከላይ የሰፈሩትን ነጥቦች መንግስታት ተቀብለው ወደ ህግ እንዲቀይሯቸውና ቤተክርስቲያንም ደግሞ ይሄንን እንድትደግፍ ማድረግ ይላል። አሁን እኛ ጋር ያልደረሰው ምክንያቱም ህዝቡ ባህሉ አኗኗሩ በጣም የተሰናሰለ ስለሆነ እኛ ሀገር ባህላዊ የሆነ እምነት ሳይሆን ሃይማኖታዊ የሆነ ባህል ስላለን ማለት ነው። እያንዳንዱ ክርስትናን የሚገልጽ ስለሆነ በአኗኗሩ መካከል አንድነታችን የሚናድበትን ይህን ስራ መስራት። ይሄንን ካደረጋችሁ ሰውን ታነቁታላችሁ ይላል። የአንቂ ንግግሮች መጨረሻ ይሄ ነው ማለት ነው። እኛ ግን ለኃጢአት እንድንነቃ ሳይሆን ለጽድቅ እንድንነቃ ነው ቅዱስ ጳውሎስ የነገረን። ለጽድቅ ንቁ፣ ኃጢአትን የሚሰሩ አሉና ከዚህ ተመለሱ። ይሄን እምላችሁ አንዳንዶች ይሄን የሚሰሩትን ላሳፍራቸው ነው አለ ቅዱስ ጳውሎስ። ይሄ ለቆሮንቶስ ህዝቦች ብቻ የተናገረ እንዳይመስላችሁ። ያርና አርጤምስ ጣዖት ለነበረበት የግሪክ ፍልስፍና ለሰለጠነበት ኮርኒት ለምትባል የጌጥ ከተማ ለቆሮንቶስ የግሪክ መንደር የጻፈው ብቻ አይደለም። ይሄ በእኛ ዘመን ለእኛ የተጻፈ ነው። ለጽድቅ ንቁ፣ ለኃጢአት እንዳትንቁ። ኃጢአትን እንደ ክብር የሚያዩ ሰዎች አሉ። ራስን መግዛት፣ ኋላ ቀርነት፣ ሃይማኖተኛ መሆን፣ ነጠላ መልበስ፣ ቤተክርስቲያን መዓልት ሌሊት እየተገኙ ከእግዚአብሔር ፊት መታየት ከንቱነት የሚመስላቸው ሰዎች አሉ። ምን ያነውመከ ምን ያስተኛሃል? ለጽድቅ ለምን ነቅተህ ለኃጢአት ለምን ነቅተህ ለጽድቅ ለምን ትተኛለህ የሚለው ንግግር ዮናስን የቀሰቀሰና ያነቃው በመርከቡ ውስጠኛው ክፍል ተኝተን ለምናንኮራፋ ለኛ የተነገረን። በቃ ነቄ ትውልድ የሚባል የከተማ ሰው የሚባለው በሙሉ ለኃጢአት የነቃ ለጽድቅ ግን የተኛ ሰው ነው። በጣም ሁሉ የገባው የከተማ ሰው የገባው ነው። የከተማ ሰው የገባው የትኛው ነው? ምኑን የገባን? አልፎ እኛን የሚያሳልፈን የዓለም ቴክኖሎጂ የዓለም ርቃቄ ከሆነ ይሄን ባናውቀው ይቀራል። ምክንያቱም እኛ ዓለሙ ተራቀቅኩ የሚለው ነገር በሙሉ ከእግዚአብሔር ክብር የሚያረቀን ከሆነ፣ ሰለጠንኩበት የሚለው እኛን ከእግዚአብሔር የሚለየን ከሆነ፣ ራሳችንን ማንገዛበት ለእግዚአብሔር ማንገዛበትና ሌላውንም ማርከን ወደ ህይወት መንገድ ለማምጣት መንገድ ካልሆነን አወቅ ነው ያልነው ዕውቀት በሙሉ ከንቱ ነው። በስጋ ያለው ምርምር ከንቱ ነው። በምድር ያለው አስተሳሰብ በሙሉ ከንቱ ነው። ከከንቱ ነገር ተመልሰን በጥልቁ ተኝተን የምናንኮራፋ ሁላችንም እንደ ዮናስ እንድንነቃ ራሳችንን በጥልቁ ጥለን ንስሐ እንድንገባ የእግዚአብሔርን ፈቃድ ታዘን ለመፈጸም እንድንችልና ሌሎችንም ማርከን ለእግዚአብሔር ተገዢ ማድረግ እንድንችል አምላካችን እግዚአብሔር በቸርነቱ ይርዳን። ዮናስ እንደተቀሰቀሰ ቤተክርስቲያን የምንሰማው የጥሪ ድምፅ የሚቀሰቀሰን እንጂ አንኮራፍተን ችላ የምንለው እንዳይሆን በሰማነው መጠን እንደሚፈረድብን አውቀን ወደ እውነት እንድንመለስ ቅዱስ አምላካችን እግዚአብሔር በቸርነቱ ይርዳን። የቅዱሳኑ ሁሉ ቃል ኪዳን የእያንዳንዳችን የራስ ጥላ የእግር ከለላ ከፊትና ከኋላ ሆኖ ፈተናና መከራ የሰለጠነበትን ለኃጢአት ነቅተን ለጽድቅ የተኛንበትን ይህን ዘመን እግዚአብሔር በቸርነቱ ያሻግረን። ለአባቶቻችን ያለን ክብር፣ ለኦርቶዶክሳዊቷ ተዋህዶ ሃይማኖታችን ያለን ፍቅር፣ በእምነት ያለን ጽናት፣ በተጋድሎም ያለን ትጋት ሳይቀንስ ሰማያዊ ኃይሉን በታቦት በመስቀሉ መንፈሳዊውንም በረከት በእምነት በጠበሉ ተቀብለን ክብሩን እንድንወርስ የሁላችንን ፍጻሜ ያሳምርልን። በሃይማኖታችን እንድንበረታ በተዋህዶ በረትም እንድንጸና እግዚአብሔር አምላካችን በቸርነቱ ይረዳን ዘንድ ቅዱስ ፈቃዱ ይሁንልን። የእያንዳንዳችንን ጸሎት የሰመረ ፍጻሜ የሚያማረ ያድርግልን። ምንት ያነውመከ ምን ያስተኛሃል?
ወመይስት ኳንትም ሁለ በመንፈስ አርቱን ያላገባብ የጨመርኩትን ስቻ ያጎደልኩትን ሊቃውንት መምህራን መንፈስ